ያለ በሙሉ ነገር ፈንክሽን ያደርጋል። ፈንክሽን ማያደርግ አለ እኮ የዛኔ ማች ኢምፖርታንት ያለው ማች ኢምፖርታንት ያለውና አለ ማች ኢምፖርታንት ለምሳሌ ሌስ ያውን ጺም ሰው ባይኖረው ምንድነው ችግሩ? ምንም ችግር የለውም እኮ በቃ ግን ቢኖረውም ባይኖረውም የዛኔ እንትን አለ ማለት ነው። ማተር አያደርግም እኮ ሰው ሆድ ባይኖረውስ ችግር አለው? ያው ኤግዚስት ለማድረግ ግድ ነው እንጂ ምድር ላይ እስካለ ድረስ ያው ኤግዚስት ለማድረግ ነው። እዛ ግን ግሎሪፋይድ ቦዲ ስለሆነ ግዴታ መብላት አይጠበቅበትም። አሁን ለምሳሌ ኢየሱስ በምድር እያለ ይበላል። አሁን ግን መብላት አይጠበቅበትም። እንግዲህ ያው አንተ ሊሆን ይችላል ላይሆን ይችላል በሚለው ላይ ነው እንግዲህ አሁን ያስቲል ነው ያለው። አግች አይ ኤቭሪቲንግ አሁን አንተ አሁን ኤቭሪቲንግ ለምሳሌ የያዝነው ነገር ግዴታ ፈንክሽን ማድረግ አለበት ብለህ የምታምን ከሆነ ግዴታ ሳይሆን ጥቅሙ ምንድነው? ገባክ አይደል? አሁን ሆድ ጥቅሙ ምንድነው? ገባክ ያልኩ ነገር ይሄን የጠየቅኩህ ግን እኔ ከሱ በላይ አሁን ለምሳሌ ማለት ነው ከሱ በላይ አሁን ለምሳሌ ማለት ነው እኔ ጥያቄ ማለት ሜጀር ነገር ነው ብዬ አላስብም። ሰው ከሞተ በኋላ ለምሳሌ ከሞተ በኋላ ብናየው የተሻለ አይመስልም? ማለት ያው እዛ ያለውን ነገር አሁን ለምሳሌ የሰው ያየውን እኔ ልክ መጀመሪያ እንዳልኩ ባይኑ ያየውን ነገር 100% ሆኖ ሊመሰክርልህ ይችላል፣ ወይ ደግሞ በሪቪሌሽን ያገኘው ነገር ሊመሰክርልህ። እኔ አሁን ለምሳሌ አንተ የምትጠይቅኝ ጥያቄ እኔ እርግጠኛ አይደለሁም እዛው ሆኜ፣ ግን አሁን ገስ እያደረኩልህ ነው። ጀስት ገስ በቃ አይ እኔ አምላኬ ከፈተነኝ በኋላ የምፈልገውን ነገር ካልሸለመኝ ምንድን ነው ጥቅሙ? ምክንያቱም መፈተኔ እኮ ጥቅሙ እንትን ነው፣ ጥቅሙ እንድሸለም ነው የምፈልገውን ነገር ነው። ሁሉም ነገር እንዴ አንተ ምድር ላይ መኖርህ ቆይ ደስተኛ አይደለም ምድር ላይ በመኖርህ እንዴ? ታዲያ ራሴን ከስህተት ታዲያ ለምን እጠብቃለሁ? ለምን አምላኬ እንገዛለን? ኦፍ ኮርስ ያው ለኛ እኮ አሁን ለምሳሌ ማለት ነው አሁን በገነት መኖር ስንል ራሱ በነገራችን ላይ ያው እንደዚህ የሆነ ከተማ ኖሮ ትልቅ ከተማ ኖሮ ከዛ ሰዎች ምናምን በመኪና የሚጓጓዙበት ማለታችንም አይደለም። ኦሬዲ ማለት ነው ህብረት ነው በቃ ከእግዚአብሔር ጋር ያለን ህብረት እኮ። ስለዚህ በቃ እንደ ቄስ እየጸለያችሁ ነው የምትኖሩት ማለት ነው ከእግዚአብሔር ጋር። ቄሶች ልክ እንደሚያደርጉት ማለት ነው። ጠዋት ይነሳሉ፣ ይጸልያሉ፣ ማታ ቀኑ ሙሉ እንደዚህ ማለት ነው። አሁን ለምሳሌ ምግብ አለ ካልክ እሺ፣ በአንተ ሎጂክ እንሂድና ምግብ አለ ካልክ ምሳ ቁርስ እራት ነው የሚባለው እዛው? እሺ ምን አልከኝ? ምሳ ቁርስ እራት ነው የሚባለው ወይ? አዎ በእንትን መራብም መጥገብም የለም። እንዴት መጥገብም የለም? በቃ ጀነት ነው። ምን ነው እንዴ? እንደው ያንተ ነው የሚያስቀው። ካልተራብክ እኮ እንደው ደስ አይልም። ምን አልከኝ? አሁን ለምሳሌ የምር ሰው አሁን እስቲ ዝም ብለህ ደስ ይልካል እንዴ? ከራብ በኋላ አሁን በጣም ርቦክ ስትበላ እኮ ደስታ ራሱ ያለው። አይ እኔ ምግብ ስበላ ደስ ይለኛል፣ ግን ስራብ ግን ደስ አይለኝም። እንዴ ርቦክ ስትበላ ደስ አይልም? የሆነ ስሜት አለው እኮ ባይዘው እኮ መብላትክ ነው እንጂ ደስተኛ ያደረገክ ስለራበክ አይደለም ደስተኛው እኮ። አረ የሆነ አሁን ለምሳሌ አሁን ማለት ነው ዝም ብለህ በቃ የሚገርም ጥብስ ምናምን በልተህ ከዛ ድጋሚ 10 ሰዓት ላይ ምናምን ብትበላ የሆነ it doesn't make sense፣ የሆነ ስሜት አይሰጥም እኮ። እዛ ጀነት ደግሞ ያለውን ነገር ምድር ላይ እንዳለው አይደለም እኮ ምድር ላይ ያለ እንዳለው ነገር ግን አሁን መጥቀም መራብም የለም ካልክ የሆነ እንደውም ያንተ ነው ሚኒንግ የማይሰጠው። ስለዚህ ሆዴን ባዶ ዝም ብዬ ተሸክሜ ሄዶ ዙር እሱ ነው ስሜት ይሰጠክ እኮ። አሁን ለምሳሌ እንዴት አሁን እሺ አንተ የትኛው ነው ከክርስትና የተቃረንከው? እኔ ከክርስትና አንደኛ ሲጀመር ነው። እኔ ምንም በማላውቀው ነገር እግዚአብሔር ይጠይቀኛል፣ ምንም ባላደረኩት ነገር ገና ሲጀምር። አረ እንደዛ የለም። እንዴት ነው ዝም ብሎ የሚጠይቅ? እንዴት ታዲያ የአዳምና የዮሐና አበሳ ለምን እንደኔ ይተርፋል? ያው እንደዛ እኛ እናምንም ባይዘው እኮ እንደዛ መስሎክ ነው እንጂ እንዴ በአዳምና ሔዋን በመጣባቸው አበሳ አይደል እንደ ኢየሱስ የተሰቀለላችሁ? ያው ኦፍ ኮርስ አዳምና ሔዋን እንዴት መሰለህ
የአዳም ኃጢአት በአዳም ኃጢአት አይፈረድብን ባይዘ እኮ አይፈረድብሃል ሳይሆን ያው የዚህ ሁላ ገፈት ቀማሽ ሆንኩ እሱ ነው። እነሱ የዛኔ ፍሬውን ባይበሉ ኖሮ እዚህ ሁላ አበሳ ውስጥ አትገቡም ነበር እናንተ። ይሄ እኮ በእስልምናም አለ ባይዘ አይ በእኛ የለም ነው አለ ባይዘ ምን ለምሳሌ አዳም ከጀነት ስለተባረረ አይደለ እናንተ የተባረራችሁት? አይ እሱ ከጀነት ባይባረርም መውጣቱ አይቀርም። ለፈተና ነው የገባው ማለት። እሺ አሁን ለምሳሌ እሺ እሱ ፈተናውን አልፎ ቢሆንስ እሺ ሁላችንም ጀነት ውስጥ ነበር ማለት ነው? ኖ ይወጣ ነበር ከጀነት ወደ ምድር ይመጣል። የቱ ጋር ነው እንደዛ የሚለው? አይልም እንደዛ የቱ ጋር ነው እንደዛ የሚለው? ያው በምድር ላይ ተተኪ አድርጌ የፈጠርኳችሁ ይላል እኮ። ምድር ላይ ተተኪ ሆኖ ነው ሰዎች የተፈጠሩት። ከዛ አላህ ምን ሊፈትናቸው አስገባቸው። ከዛ ይሄን ፈተና ከወደቃችሁ ከጀነት አባረራችሁ ነው። እሺ ታዲያ ከኛ ጋር ለምሳሌ ማለት ነው እሺ ስለዚህ አሁን ምድር ላይ ተፈጥረን አሁን ለምሳሌ በአዳም ኃጢአት እኛ አንቀጣም ካልን እኛ ምንድነው ችግሩ? በአዳም ኃጢአት እኛ አንቀጣም ካልን ምንድነው ችግሩ? አዎ አንድ እኮ ነው ሐሳቡ። ኖ አንተ እኮ ይሄ አበሳን እያየክ ያለ ከሆነ እኮ በወንሳት በአዳምና ሔዋን በሰሩት ኃጢአት ምክንያት እናንተ እኮ አዳምና ሔዋን ያንን ምግብ ባይበሉት በገነት ውስጥ ነበረን ስቲል ነው ብላችሁ ነው የምታምኑት። የሁላ መከራ የሁላ አበሳ አይንም ነበር የምትሉት እኮ። አንለም አይ አዳም ይወጣ ነበር ባይዘው። ኦኬ ባይበላም ይወጣ ነበር ከገነት። ባይበላ ሳይሆን ያው ኦሬዲ ማብላቱ የማይቀር ነገር ነው። ኖ ባይበላ ኖሮ ይወጣ ነበር ከገነት። ባይበላ ማይወጣም ነበር ግን ኦሬዲ ይታው ስለበላ ነው ይወጣ አይደለ? ስለበላ ወጥቷል። ባይበላ ኖሮ ግን አይወጣም ነበር። አዎ እኛ የገፈቱ ተቀማሽ ሆነ የምንለው የሰው ልጆቹን አብሮ ሁሉ ይዞ ስለወደቀ ነው ባይዘው እኮ። እሱን እኮ ነው ገፈትም ለኔ ምንም ባላደረኩት ነገር ለምንድን ነው ይዞኝ የሚወርደው? ምን አገባኝ? ገባካ? ህይወት ከሱ ስለተካፈለ ነው። አዳም ባይኖር አንተ አትኖርም እኮ ባይዘው። ለምን እኖራለሁ? አይፈጥረኝም እንዴ ፈጣሪ? ማለት የሰው መጀመሪያ እሱ ነው። ከሱ ነው እየተባዛ የመጣው እኮ ከሱም ህይወት ብካፈል ለምንድን ነው የሱ ህይወት ተካፋይ ስለሆንክ የገፈቱ ቀማሽ መሆነው? ምን አገባኝ? አንተ ማለት ጥያቄ የምሪን እኮ ነው። አሁን ስማ ልንገር፣ እኔ አሁን በአዳም ምክንያት የገፈቱ ቀማሽ ለመሆኔ ማን ነው ኃላፊነቱ የሚወስደው? ጌች ማለት አሁን እንዴት መሰለ ማወቅ ያለብህ ነገር ከሱ ሁላችንም ህይወት ተካፍለናል ስለ እያንዳንዱ ሰው የመጣው ከአዳም ነው። ብዙ ተባዙ እየበዛን የመጣ ነው ማለት ነው እኮ ይሁን። ስለዚህ ለምንድን ነው ገፈቱን ቀማሽ ምን ሆነው? ምን አገባን? ያ ከሱ ህይወት ስለተካፈልን አልኩ እኮ ምን አገባን? እንካፈል። ስለዚህ መካፈላችን ነው የገፈቱ ቀማሽ እንድንሆነ ያደረገን። አዎ አዳም ስለተሳሳተ ምክንያቱም የገፈቱ ቀማሽ ለመሆናችን ማን ነው ኃላፊነቱ የሚወስደው? የሆነ ኃላፊነት መውሰድ ያለበት አካል አለ። ኃላፊነት ማለት በአዳም ምክንያት አሁን ለምሳሌ ማለት ነው እንትና ጃይ እንደዚህ ልመልስልህ። ለምሳሌ በእኛ አንደኛ እኛ ቅጣታችን የምንቀጣው በአዳም ምክንያት ሳይሆን በራሳችን ስለምናጠፋ ማለት ነው። ግን ምን ወረሰን መሰለን? ወደ ኃጢአት የማዘንበል ዝንባኔ ባህሪን ወስደናል ከአዳም እኮ። ታዲያ አሁን ኃጢአት የመስራት ዝንባሌ እንዲኖርብክ ተደርጓል አይደለ? አሁን ከአዳም የተነሳ ነው እኮ። አንተ እንደዚህ አይነት ዝንባሌ ውስጥ ሆነ እንድትፈጠር ማለት ለመፈጠርክ ማን ነው ኃላፊነቱ የሚወስደው? በራሴ እኮ ነው። እኔ እኮ በራሴ ኃላፊነት በራስ ዝንባሌውማ በራስክ አይደለም። ገባ እንዴ? እሺ እንደዚህ ለበላይ የራስዳሽ ጃይ እንደዚህ ተረዳ። ለምሳሌ አንድ ዘር አለ አይደለ? ዘሩ ምን እየሆነ ነው የመጣው ማለት አልገባኝም። አሁን ለምሳሌ አንደኛው ዘር ከአንደኛው ዘር አንድ ሲድ ከአንደኛው ዘር እየተባዛ አይደለ ዘሩ የመጣው እኮ። እኛም እኮ የሱ ዘር ስለሆነ ከሱ እየተባዛን የመጣ ነው እንጂ እግዚአብሔር ለምሳሌ ምን አገባክ? ለምን ነፃ ሆነ አትባዛም ነው? ተበከለ ለምንድን ነው? እሺ ጃዬ ቆይሽ። አሁን እኛ ለምሳሌ
ተው አታሽፋኔ ሪል እያሾፍኩ አይደለም የምሬን ነው እንዴ ተባዛ ስትባዛ ተባዛ ግን ለምንድን ነው ተበከለ የምትባዛው ተበከለ ለመባዛቱ ማን ነው ኃላፊ ነው የሚወስደው የሆነ ኃላፊነት መውሰድ ያለበት አካል የለ ኦኬ እሺ ስለ ኃላፊነቱ እንመጣለን ግን አንተ መጀመሪያ ሁላችንም ከአዳም ነው አይደል የተገኘነው ብለህ ታምናለህ እሺ እግዚአብሔር የሰው ልጆችን በሙሉ በየቀኑ ይፈጥራል ያው ሆድ ውስጥ ማህፀን ውስጥ መፈጠር አይደለ እንዴ እኮ በየቀኑ ለምሳሌ የሰው ልጆችን እየፈጠረ ነው እግዚአብሔር የሚያስቀምጠው ወይስ እየበዛ ነው የሚመጣው ለምን መፈጠር አሁን ለምሳሌ ልንገርክማ አንድ ህፃን ልጅ ማህፀን ውስጥ ሲፈጠር በቃ ይፈጠር አሁን ዛሬ የሆነ የተረገዘ ህፃን ልጅ ካለ ዛሬ ነው እግዚአብሔር የሚፈጥረው ስጋውን እና መች ነው የሚፈጠረው አይ እኔ ይሄ ሩህ የተባለው ነፍሱ ነው ኦሬዲ እግዚአብሔር ያየው እኔ ስለ ስጋው ነገርኩክ ሩሁ ብቻ እኮ ሙሉ ሰው አይደለም ስጋው ኦሬዲ ማለት ስጋው ማለት ዲቨሎፕ ማድረግ የሚመጣ ነው እኮ ዴቨሎፕ ማድረግ ማለት መፈጠር እኮ ነው መፈጠር አይደለም እንዴ ያ አሁን ለምሳሌ ማለት እኛ ከዛ በኋላ ከተፈጠረን በኋላ ይሄ እንትን ኢንክሊኔሽናችን ደግሞ ወደ ኃጢአት ያመዝናል እኮ ለሱ ማን ነው ኃላፊነቱ የሚወስደው ይሄ እኮ እሱ ነው ጥያቄ ሀቢቢ እኛ ራሳችን ምን ስላደረክ ምን አገባክ ማለት እኛ እንትኑ ያንን አሁን ለምሳሌ ማለት ነው ፍቃድ አለና የማድረግ ነፃ ፍቃድም ያለማድረግ ነው መጀመሪያ ፍቃዱን ሳይሆን አንተ ኃጢአትን የሚሰራ ዝንባሌ ሆኖክ እንድትፈጠር ለምንድነው አንተ ተጠያቂ የምትሆነው ኃላፊነት ባልሰጠ ነገር እሺ እንዴት እንደተረዳው እኔ አልተገናኘንም መሰለኝ ምን አልከ መሰለ አንተ እኛ ከአዳም ህይወትን ስለተካፈልን በሱ ምክንያት ኃጢአትን የሚሰራ ላይ ለኃጢአት ያዘነበለ ማንነትን ይዘን ነው የምንፈጠረው አልክ በአዳም ምክንያት አይደል ይሄ ነው ፖይንት ካ ሶ ይሄን ዝንባሌ ምን አገባን ከዚህ ዝንባሌ ጋር ለመፈጠራችን ማን ነው ኃላፊነቱን የሚወስደው አልኩክ ራሳችን አልክ ራሳችን ከሆንክ መች እድል ተሰጠን አልኩክ እድል እኮ ሊሰጥክ ይገባል እድል ባልተሰጠ ነገር ላይ እንዴት ነው ኃላፊነት ወሰድ የምትባለው እሺ እኛ ለምሳሌ ፍጥረት ነና እኛ ፍጡር ነና እኮ አምላክ ማለት አምላክ ያለንን ነገር ነው የምንኖረው እንጂ እኛ በራሳችን አይደለም ኤግዚስት ያደረግነው ያስገኘን አካል አለ እኮ ስለዚህ ያስገኘን አካል ደግሞ ህይወትን ከአዳም ስለተካፈላችሁ ከሱ ስለተካፈለ ከሱ ስለምትካፈሉ ዘሮቹ ሁሉ የሱ ዘሮች በሙሉ አሁን ለምሳሌ እንደ መሰለ እኛ ክርስቲያኖች ስለሆነ ለምሳሌ ምን እናምናለን መሰለ ኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ አማካኝነት ህይወትን የማዳንን ስራ ሰርቷል ብለን እናምናለን በሱ አሁን ኢየሱስ በሰራው ነገር እኛ ህይወትን እንካፈላለን ብለን እናምናለን ነው መጀመሪያ ከመካፈሉ በፊት ምን ይሄ አበሰውን ላይ እናጥራው እኮ ነው ያልኩክ ከባካ ኃጢአትን የሚሰራ ዝንባሌ ይዘ ለመፈጠር ማን ነው ኃላፊነቱን የሚወስደው በቃ የኃላፊነት የሚወስድ አካል እኮ ነው የፈለኩት ለምሳሌ አሁን አንተ ጌች እንትን ሆንክ ገስት ላይ ገባክ እና ከዛ ጌች ለምንድነው ገስት ላይ ገባከው ካልኩክ አንተ ራስህ ከሆነ እንትን ያልከው የገባከው አንተን ኃላፊነቱን ወስዶ ለካክ ነው የገባከው ጓደኛ ክለኮብ ደግሞ ቢገባ አይ ጓደኛዬ ነው የገባው ይቅርታ ብለክ ጓደኛ ኃላፊነቱን ይወስዳል አሁን የጠየቁ ጥያቄ በአንተ እምነት መሰረት የሰው ልጆች ወደ ኃጢአት የዘነበለ ማንነት ይዘው ለመፈጠራቸው ማን ነው ኃላፊነቱን የሚወስደው እሺ ማለት ተፈጥሮ ነው እኮ አላልኩም እኔ እኮ ተፈጥሮ ነው አላልኩም እንደዚህ እንዲሆኑ ተደርጎ ነውና ያደረገው ማን ነው ለተደረገው ነገር ማን ነው ኃላፊነቱን የሚወስደው እኔ ጥያቄ ይሄ ነው ራሳቸው ናቸው የሚወስዱት እኮ እነማ ለኃጢአቱ ተጠያቂ ራሱ ነው ራሱማ ሰውየው አዎ ወይኔም አንተ ነው እንዴ እኮ ታዲያ አንተ ዝንባሌ ይኑር ካይኑርክ ተብሎ ምርጫ ተሰጥቷል ኔቸር ስለሆነ ነው አሁን ለምሳሌ እኔ እኮ ታዲያ ኔቸር ከሆንክ እንደዛ ሆኖ የፈጠረክ አካል ነው መጠየቅ ያለበት እንዲሆነ ለመፈጠርክ እንዴ አንተን ኃጢአት እንድትሰራ አድርጎ ከፈጠረክ በኋላ ለምን ኃጢአት እንደዚህ እንስማማሽ አሁን ለምሳሌ እንደዚህ እንበልሽ ለምሳሌ እግዚአብሔር እንድትበላ ሰጥቶ ካላለን አዎ ኮሺ ሳትበላ ብትሞት ደግሞ ማለት ነው ማን ነው ተጠያቂው አካል ራስክ ነካ
እሺ ለምን እግዚአብሔር ሆድ ሰጠኝ ብለህ አንተን ተጠያቂ ትለዋለህ? አይ አንተ እኮ ልንገርክ፣ ምግብ እኮ በመብላትና ባለመብላት እኮ ተጠያቂነት የለብም። ይሄ እኮ ተፈጥሮ ነው። ገባክ አይደለም እኮ? እሺ አሁን እንዴት ነው ምኑ አገናኘህ? ቆይ ግን አንተ ደህና ነህ? ምሳሌ አጣውልህ እኮ ምን ላግኝ? ምሳሌ ፐርፌክት ምሳሌ አጣውልህ እንዴ። በቃ እኔ እኮ ክርስትና እውነት ኧረ እኛ አሁን ስማ፣ በእስልምና ሃይማኖት ክርስትና ሳይሆን ጃዬ፣ ቆይ አሁን ክርስትና ሳይሆን እኔ አሁን ጌቾ መልስ የለውም ማለት ፕሮቴስታንቶች መልስ የላቸውም ማለት አይደለም እኮ። አሁን ለምሳሌ የኛን ልንገርክማ፣ እኛ አምላካችን አለ ንጹህ አድርጎ ነው የፈጠረን ሁላችንንም። ግን ነፃ ፍቃድ አለን። ነፃ ፍቃድ ምንድን ነው ያለን? ጥሩም ነገር ማድረግ እንችላለን፣ መጥፎ ነገር ማድረግ እንችላለን። ገባህ? ግን ሁሉም ሰው ንጹህ ሆኖ ነው የተፈጠረው እኮ። እኛም እኮ እያንዳንዱ ሰው በኃጢአት ተፈጠረ አለንም እኮ ማለት። እሺ ሌላውን አበሳ ደግሞ ላምጣልክ። ይሄ ደግሞ ትልቁ አበሳ። እሺ ጌች እንዳሁኑ ተረዳኝ። እሺ አሁን አንተ የኛውን አልተረዳሁም፣ ጠይቀህ ትመጣለህ፣ ችግር የለውም። አንድ ሰው ኃጢአትን የመስራት ዝንባሌ ኖሮት ይወለዳል በአዳም ምክንያት አይደለም ማለት? አልገባኝም። በአዳም ምክንያት በሰራው ኃጢአት ምክንያት ኃጢአትን የሚሰራ ዝንባሌ ኖሮት ይፈጠራል አይደለ? አንድ ሰው ልጅ በአዳም ምክንያት። ልክ ነህ። እሺ አንተ በክርስቶስ ስታምን ይሄ ዝንባሌ ከላይ ይነሳላል? ዲፔንድ ነው። እንዴት ማለት? አንዳንዶቹ እስከ ፍጻሜ ስትሞት ድረስ አንድ ሰው በክርስቶስ ካመነ ይሄ ነገር አይነሳለትም ማለት ከዘላለም ፍርድ ዲፔንድ ነው። ኖ ከዘላለም ፍርድ አይደለም። ዝንባሌ ማለት ዲፔንድ በአዳም ምክንያት ያደረሰብህን ገፈት ክርስቶስ አያነሳልህም ወይ? 100% አይደለም። ታዲያ ክርስቶስ ከምንድን ነው የሚያድንህ ሀቢቢ? እንዴ በአዳም ምክንያት የመጣብህን ነገር የማያነጻልህ ከሆነ ታዲያ ምንድን ነው ፖይንቱ? መሰቀሉ ማለት አሁን ለምሳሌ እንደዚህ ኃጢአቶች የሆነ የሚጠናቀቁበት ታይም መጨረሻ ላይ አሁን የቂያማ ቀን ማለት ነው። ያኔ ነው የሚያበቁት ኦልሬዲ እኮ። ስለዚህ ኢየሱስ አላዳነክም ማለት ነው። አንተን ወደፊት ነው የሚያድንክ። ዲፔንድ እያልኩ is not 100% just የቂያማ ቀን ነው አድኖኝ የሚጨርሰው አልክ። ስለዚህ ኢየሱስ አንተን አላዳነህም። አሁን ወደፊት ነው የሚያድንክ። 100% አይደለም እኮ አላዳነክም፣ ገና እያዳነክ ነው። ፕሮሰስ ላይ ነው። ፕሮሰስ ላይ አይደለም። ከፕሮሰስ ጋር ሳይሆን ለምሳሌ ሁለት አይነት ነው ያለው። አንደኛው የዘላለም ፍርድ ነው። ሁለተኛው ደግሞ የስጋ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሪስፔክት። ምን አልከኝ? የስጋ አለ። ስጋዊ የሆኑ ነገሮች አሁን ለምሳሌ አዳም ምጥን ከዛ በኋላ ደግሞ ምን ነበረ ጥረግረ ብላ ሚሉት እንደነሱ አሁን ለምሳሌ ከዛ ሴት ልጅ ታምጣለች። ከዛ በኋላ ግን እነዛ 100% እነሱ ሙሉ በሙሉ አልተነሱም። ግን ዮሐንስ ራእይ ይናገራል እነዚህ በሙሉ ግን ማገባደጃ አላቸው። አይ አይደለም። አሁን እኮ ልንገርክማ ሁሉም ሰው በአዳም ምክንያት ላይክ ምንድነው ኃጢአት በአዳም ምክንያት ገባ ይላል አይደለ? ከዛ በኋላ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል አይደለ? ልክ ነህ። ከዛ በኋላ ኢየሱስ ክርስቶስ እኛ ግን ከእግዚአብሔር ክብር የጎደለን አይደለንም እኮ ገባኝ። ስለዚህ ኢየሱስ ክርስቶስ ደግሞ ለሰው ልጆች ሁሉ በመስቀል ላይ መርገም ኃጢአት ሆነ አይደለ? ስለዚህ እናንተ በአዳም ምክንያት እና በሔዋን ምክንያት ከሚመጣ ጠቅላላ ገፈት ኢየሱስ ክርስቶስ አድናችኋል አይደል? አዎ ከኃጢአት ከዘላለም ፍርድ አልኩ እኮ። ከኃጢአትስ በአዳም ምክንያት ከመጣባችሁ ነገር ከኃጢአት ድነናል ኦልሬዲ እኮ። ታዲያ አሁን ቆይ አንድ ነገር ልንገር፣ ከአንተ የዘላለም ህይወት አለክ ስትወለድ? ኖ አይደለም። ሰው በኢየሱስ ካመነ በኋላ እኮ ነው። ካመነ በኋላ እኮ። ታዲያ ለምንድን ነው አንተ በኢየሱስ ማመን የሚጠበቅብህ? ለምንድን ነው የሚያስፈልግህ ከሱ? ለምንድን ነው ማመን እሱ እንዴት ነው? ምክንያቱም አዳም የሰራው ስህተት እሱ ስላስተካከለው ነው። ያ አስተካካዩን ነው ማወቅ ያለብህ እኮ። ታዲያ ለምንድን ነው አንተ በአዳም ምክንያት የዘላለም ህይወትን የምታውቀው? በአዳም ምክንያት እኔ እያልኩ አሁን እየመለስኩልህ በአዳም ምክንያት የዘላለም ህይወት ታጣለህ ብያለሁ አይደል? አንተ ምን አልኩ መሰለህ? አሁን እንደዛ የምትለኝ ከሆነ
ኖ እኔ ያልኩህ ይማ አንድ ልጅ ሲወለድ የዘላለም ህይወት ኖሮት ነው የሚወለደው ወይስ የዘላለም ህይወት አጥቶ ነው? አለው። አይ አለው። የዘላለም ህይወት አለው። የምርህን ነው? አዎ አንድ ልጅ አለው፣ ህፃን ልጅ። ኦኬ። ስለዚህ አንድ ሰው ኃጢአት ሳይሰራ ቢሞት ያለ ክርስቶስ መዳን ይችላል? ኦፍ ኮርስ እግዚአብሔር ተስፋ ሰጥቷቸዋል። ኖ በክርስቶስ ሳያምን ኢቭን ክርስቶስንም አውቁ ማለት አዎ ሰው ያለ ክርስቶስ መዳን ይቻላል ማለት ነው። ህፃናት ከሆኑ ታዲያ ምን ኃጢአት ሰርቶ ነው ታዲያ? ኖ አሁን ለምሳሌ አንድ የ30 ዓመት ሰውዬ የሆነ ቤት ውስጥ ዘግተን አንወርዶ ከሰው ጋር እናገናኘው፣ በቃ ኖሮ ይሙት፣ እሱ ሰውዬ ያለ ክርስቶስ ይድናል? አዎ ይድናል። ሰው ያለ ክርስቶስ መዳን ይቻላል ማለት ነው። ይሄ እኮ በእስልምናም እኮ አለ። ለምሳሌ ሰው እስልምና እኛማ አንተማ ምን መሰለህ፣ በእኛ ድህነት የሚገኘው በአላህ ማመንና መልካም ስራ በመስራት ነው። በቃ እነዚህ ሁለቱ ነገሮች ናቸው። ገባህ አይደለ? አላህን መገዛትና መታዘዝ አይደለም። ይሄ አይደለም፣ እንደዛ አይደለም እንዴ። አዎ ሰው በነብዩ መሐመድ ሳያምን ቢሞት እንዴት ነው እኮ ታዲያ? እሱ አላህን መገዛት ውስጥ እየተጠቃለለ ነው። አላህ እኮ ነው ያለክ እንደሱ ነብዩ መሐመድን ተከታታይ ያለክ እኮ አለ። አሁን ለምሳሌ እንዴት መሰለህ ጃዬ፣ አሁን ለምሳሌ ኤክሰፕሽናል ነገሮች ይኖራሉ። ምን? አሁን ለምሳሌ አንዳንድ ሰው ጭራሽ ወንጌል ሳይሰማ ሊሞት ይችላል። ሰምቶ ቆይ ስማ፣ አሁን አንድ እንደውም ጥሩ ፖይንት ላይ መጣክ። የሰው ልጅ ማለት ነው በእናንተ አሁን አንድ ክርስቲያን እግዚአብሔርን እየተገዛ እግዚአብሔርን ይቅር በለኝ እያለ ንስሐ እየገባ ኖረ ማለት ነው። በኢየሱስ አላመነም፣ ሲኦል ነው የሚገባው። ኢየሱስን ሳያውቅ ወንጌል ካልሰማ ኢየሱስንም ማውቆት በቃ እኔ ኢየሱስ አያስፈልገኝም በቃ እኔ በስራ ይቀጣለሁ ብሎ እሱ አይ እንደዛ ይገባል። እንደዛ ለምንድን ነው የኢየሱስ ክርስቶስን ማመን ያስፈልገው? ዋይ ለምንድን ነው ይሄ ነገር ኒድ የሆነው? ለሱ ሰው በራሱ ብቁ አይደለም እኮ። ሰው በራሱ ብቁ ሆኖ እንዳይሆን አድርጎ የፈጠረው ማን ነው? ኔቸሩ የሰራው ኃጢአት ከራሱ ማለት እሱ ራሱ ብቁ አይደለም። አንተ ሰርተሃል ኃጢአት? አዎ አይንጭ አንተ እንትን ብቁ እንዳትሆን ያደረገ ካፈጣጠርክ ነው ወይ ራስህን ከራስህን ያደረግከው? ያው እኔ ማለት እኔ አሁን ለምሳሌ እኮ በራሴ ደካማ ስጋ ራሱ ደካማ ነው እኮ። ደካማ ማን ያደረገው? አንተ ቆይ ጀነት ሰው የሚገባው በራሱ ነው በአላህ እዝነት ነው ብለን ነው የምታስበው? ለምንድን እኮ ይቅር በይነት እኮ አለ አልኩህ። ከእግዚአብሔር ይቅር አይልም እንዴ? እኮ እኛም እኮ እንደዛ እኮ ነው የምናምነው። ታዲያ እኮ ይቅር ካለክ ታዲያ ለምንድን ነው የኢየሱስ ክርስቶስ ስቅለት የሚያስፈልግ እንዴ? እግዚአብሔር ይቅር በለኝ ስትለው ይቅር አይልክም? ኦኬ ማለት ፍትሃዊ አይሆንም። ዝም ብለህ ይቅር በለኝ የምትለው የፍትሃዊ አይሆንም እኮ። ስለዚህ እንትን መድብ ይላል ጥሎሽ አቅርብ ይላል። ደም ሳይፈስ የኃጢአት ስርየት የለም ይላል። ነው ከጥሎሽ ሳይሆን እኮ ጥሎሽ የደም ጥሎሽ ይፈልጋል እግዚአብሔር አንተን ይቅር ለማለት። ያለ ምንም ነገር እግዚአብሔር አንተን ይቅር ሊልክ አይችልም። ማለት ደም መፍሰስ አለበት ሲባል ደም ህይወት ስለሆነ ነው። በብሉይ ኪዳን እኮ ገባኝ። እግዚአብሔርን ይቅር በለኝ ብለህ ተንበርከከ ይቅር በለኝ ብትለው አይ እኔ ይቅር አልልህም ደም አምጣ ነው የሚልክ? አይ አሁን ላይ እንኳን አይደለም። በብሉይ ኪዳን ግን የኃጢአት ስርየት አለው። አረጌቹ እንዴ አንተ እግዚአብሔር እንደዚህ እኮ ማለት እኔ አልሐምዱሊላህ አምላካችን አላ አንተ ፈልገክ ስማ ኮተቱን ምናምን ነገር ቶ ደሙን ምናምን ቶ አላህ ማለት ነው። አንተ እሱን ፈልገክ ይቅር እንዲልክ አንድ እርምጃ ላይክ አንድ ስንዝር ከሄድክ አንድ ክንድ ወደ አንተ ይቀርባል። ገባህ አይደለ? አንተ በመራመድ ወደሱ ከቀረብክ እሱ ወደ አንተ በሩጫ ይመጣል። ገባህ? እኛ እኮ እሺ ቆይ አንተ ያለምንም ቅድመ ሁኔታ አንተ ብቻ ተጸጽተክ ተውበት አድርግ ይቅር ይልሃል። ሁሉንም ኃጢአትህን ይቅር ይልሃል። አንተ ብቻ ተጸጽተህ ይቅር በል። እሺ ፍትሃዊ አይሆንም። ለምን ፍትሃዊ ለምን አይሆንም? ማለት እሺ አሁን ዝም ብሎ አስበሃል። አሁን ለምሳሌ እሺ ማን ነው ምን ልትል እንደሆነ አውቃለሁ፣ ገብቶኛል። ሰው ላይ በሰራ ከሆነ ኃጢአት ዝም ብሎ እንዴት ነው ይቅር የሚልክ? በጣም ጥሩ ፖይንት። ይሄንን ታምናለህ? እንቀጥል። እንዳትበላ ግን ችግር የለውም እንቀጥል። እሺ ያው ቀጥል። እሺ አምላካችን አላ በእኛ በእስልምና ሃይማኖት ያዝ እንግዲህ 3 አይነት ኃጢአት ያለ። እሺ ጌቹ
እሺ 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምትሰራው ኃጢአት ነው። ሁለተኛ ራስ ላይ የምትሰራው ኃጢአት፣ ሶስተኛ ደግሞ ሰው ላይ የምትሰራው ኃጢአት ነው። አላህ ከአንተ ጋር የሚቀጣህም የሚሸልመው በሁለቱ ኃጢአቶች ናቸው። ይቅር የሚልህም ወይ የሚቀጣህም ራስክ ላይ በሰራ ከሆነና ሰው ላይ በሰራ አምላክ ላይ በሰራ ከሆነ ነገር ነው ይቅር የሚልክም የማይልክም ማለት ነው። እዚህ ላይ ነው እሱ ኃላፊነት ያለበት። ግን ለምሳሌ አንተ ከአንድ ሰው ጋር ኃጢአት ሰርተክ ምን ይልሃል መሰለህ? አላህ ይቅር እንድልህ ከፈለክ በምድር ላይ እስካለ ድረስ ሂድና ያን ሰው ይቅር በለው፣ ሐቁን መልስለት ይልሃል። ሐቁን ሳመልስ ያንን ሰው ይቅርታ ሳትጠይቅ ግን ብትሄድ ሚዛን ላይ ነው የሚያስቀምጥ ካለ ሚዛን ላይ። ከዛ ሚዛን ላይ ስትቀመጥ ያ ሰው እኔ የሰራብኝን ነገር ይቅር ብያለሁ ካለ አላህ ይቅር ይለዋል። አይ ይቅር አይደለውም ካለ ግን ያንን ባጠፋው ጥፋት ልክ ተመዛዛኝ ቅጣት ትቀጣለህ። ሚዛናዊ ነው አላህ። ግን አላህ ይቅር የሚለን እኛ ለእሱ የሰራ ነው እሱ ላይ የሰራ ነውን ኃጢአት ነው። ገባክ? እሺ አሁን ማለት አሁን ባነሳው ሀሳብ ማለት ነው። እሺ እንትን ቢሆንስ እድሉን ሳታገኝ ሞትስ? እድሉን ሳታገኝ ማለት እኔ አንተን በድዬ ግን በቃ እድል ሳላገኝ ሞትኩኝ። እሺ ምንድን ነው የሚሆነው? እኮ ሚዛን ትጠየቃለህ። ሰውዬው ይጠይቃል። የሰውዬው ሀቅ አለብህ። ልመልስ ፈልጌ ነበረ እኮ መመለስ አለብህ። አሁን ምን ይሆናል መሰለህ፣ ኮምፕሮማይዝ የሚደረጉ ነገሮች አሉ። ለምሳሌ ያንን ሰው ይቅርታ ልጠይቀው ብለህ ምናልባት ያን ሰው የማታገኘው ከሆነ ሜቢ የሞተ ከሆነ ምናምን ነገር በዛ ፋንታ እንድታደርግ የሚመከሩ ነገሮች አሉ። ባካ አይደል? አሁን እሱን ዲቴሉን እኔ በደንብ ይሄ ሰደቃ ማውጣት ምናምን የሚባሉ ነገሮች አሉ። ባካ አይደለ? ፖይንቴን አገኘው? አዎ ገብቶኛል። በዛ እንትን ትለዋለህ። ግን ያው አምላክ ደግሞ የውስጥ ነው ያለ። ግን አንተ አንድን ሰው አስቀይም እንዲህ ተግበስብሰህ ልትገባ በፍጹም ትቀጣታለህ። አምላካችን አለ ሚዛናዊ ነው። እያንዳንዱ ነገር ማለት ነው። ብናኝ ያህል ያንተን ሀቅ አይወስድብን፣ ብናኝ ያህል ከሀቅ ሌላ ነገር አይጨመርብም። ግን እስቲ ገብቶሃል? እኔ ጥያቄ መልሱ አዎ ገብቶኛል። ወደ አንተ ስመጣ ሂትለር አሁን ኢን ሚሊየንስ ነው ጁሶች የገደለው። በክርስቶስ ቢያምንና ቢሞት ገነት ነው የሚገቡ። በነዛ በገደለው ሰዎች ይጠየቃል። ምን አልከኝ? በክርስቶስ አምኖ ሞተ፣ በነዛ በገደላቸው ሰዎች ይጠየቃሉ። ዲፔንድ አለ ጌቾ። ሚዛናዊነቱ አንቺ ላይ የጠፋ አረግሻት። ሚዛ እንዴት ነው መጠየቅ አለበት ግዴታ። ታዲያ እንዴት ነው አምላክ ሚዛናዊ የሚሆን? ጌች ያንን ሁላ ማት ሰርቶ በክርስቶስ ስላመነ ብቻ ላሽ የሚባለው እንዴት ነው ማለት? ኧረ ጌች እንደውም በጣም ወደ ክርስትና ካመጣ ነው በጣም ይከብድብሃል ያልኩ ለዛ ነው። እኛ አልሐምዱሊላህ አምላካችን አለ ሚዛናዊ ነው፣ ፍትሃዊም ነው። ገባካ? አዛኝም ነው፣ ሩህሩም ነው። ግን አዛኝነቱ፣ ይቅር ባይነቱ፣ ሩህሩህነቱ ሚዛናዊነቱና ፊታዊነቱን አያጓድልበትም። የተብቃቃ ነው። እኔ በነገራችን ላይ እስልምና ሃይማኖት እንትን ስል አንድ በጣም ካስገረሙኝ ፖይንቶች ይሄ ፖይንት ነው። ይሄ ፖይንት ማለት ነው። ይሄ ፖይንት በጣም ገርሞኛል የምር ማለት ነው። አልገረምህም ጌቹ? ነው እኔ እኮ አሁን ለምሳሌ መቃተው እለፈው ባይዞ ከበድላል ብናልፈው ነው የሚሻለው። አይሆንም በክርስትናች ፖይንት አትሆንም ሀቢቢ። እሺ እኔ ደግሞ አንድ ሀሳብ ደግሞ በተራ ላምጣልክ እስቲ። አሁን ኢየሱስ ክርስቶስ ምን አለ መሰለ፣ ወደ ሴት ያየ የተመለከተም በውስጡ የዛኔ አመንዝሯልና የገሃነም እሳት ፍርድ ይገባዋል አለ አይደል? የቱ ጋር? መጽሐፍ ቅዱስ ላይ ላውጣልክ? እሺ ቀጥል ሀሳቦች። እንደዛ ሚላለ ላውጣልህ፣ ችግር የለውም። እኔ ለአንተ ያልሆንኩ ደግሞ እሺ ማቴዎስ ወንጌል ስንት ነበረ? 5:28 መሰለኝ። እሱ ጋር ሊሆንና ከሌለ ወደ ሌላ ጥቅስ
ማቴዎስ ወንጌል እዚህ ጋር አሁን ኡስታዝ ቢኖር ነበር በቃ የሆነ 90 ምናምን ጥቅስ በቃሉ ይጠቅስልሃል። እሺ በቃ ተው በቃ ኖ ሀሳቡ ኖ ኧረ ልፈልገዋለሁ 5:28 መሰለኝ። እሺ እውነት ላይ የመጨረሻውን ሰዓት ድረስ ከቶ ከዚያ አትወጣም አታመንዝር እንደተባለ ግን ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቧ አመንዝሯል። ቀኝ ዓይንህን አውጥታ ከአንተ ጣላት፣ ሙሉ ሰውነት በገሃነመ እሳት ከሚቃጠል ይኸው አገኘሁት። እሺ እውነት እልሃለሁ የመጨረሻው ሳንቲም ማለት አታመንዝሩ እንደተባለ ሰምታችኋል አለ። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህንም ብታሰናክለው አውጥተህ ካንተ ጣላት፣ ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካላት አንዱ ቢጠፋ ይሻላል አለ። በገሃነም ስለዚህ አንድ ሰው አየህ አይደለ በዓይኑ ቢመኝ ማለት ነው ምን ይሆናል አለ? ወደ ገሃነም ይጣላል አለ። አሁን በጣም የሚገርመኝ እኮ ማለት ነው ለምሳሌ ከባድና ኃጢአት ያልሰራ ሰው ይህንን ነገር አጋጠመውና ሞተ። ከዛ ደግሞ ኢንሚሊየንስ ሂትለር ደግሞ አስበው እሱም እንትን አለ፣ ሁለቱም ወደ ገሃነም ገቡ። ገባካ? ሂትለርም ገባ፣ ይሄም አመንዝሯል በዓይኑ አይቷል ተብሎ አመንዝሯል የተባለው ሰው ወደ ገሃነም ወደ ሲኦል ገቡ። ሁለቱም አንድ አይነት ቅጣት ነው የሚቀጡት እዛ ውስጥ ነው። ይሄ ስለ ህግ ነው ስለ ህግ ነው የሚያወራው። እሺ ችግር የለውም። አሁን ለምሳሌ ሂትለር ኢንሚሊየንስ ሰው ነው የገደለው። አንድ ሰው ደግሞ ሰርቆ ገነት ይገባል? በእናንተ የሰረቀ ሰው ማለት ያው ቅጣቱ የተለያየ ነው እኮ። ሲኦል ደረጃ አለው ማለት ነው እናንተ ጋር? ያ ደረጃ አለው። ገነትስ? ገነት ያው እሱ ደረጃ የለውም። ሲኦል ግን ደረጃ አለው ማለት እንደሚቀጣበት ቅጣት። ኦኬ ስለዚህ አሁን ለምሳሌ ሂትለር ላይክ ሊሞት ሲል በጌታ በክርስቶስ አምኖ ቢሞት እና ዓለሙን በክርስቶስ ምክንያት ሲሰደድ ወንጌልን ሲሰብክ የነበረ ጥሩ በቃ ቅዱስ የምትለው ሰው በቃ ሂትለር ከሱ እኩል ተደላድሎ ገነት ውስጥ ይኖራል። እንደዛ ነው እያልከኝ ያለኩ ጌች አረጌች ዘማን ክርስትና እኮ እንትን ሲል ያሽኮረምማል። እውነት ሀሳቡ የምሬን እኮ ነው የምልህ። በእኛ ግን የለም። ሁሉም ሰው እንደ ደረጃው ነው። ደረጃ በጀነት ደረጃ አለ፣ በጀሃነም ለምሳሌ ምን መሰለህ ጃዬ ማለት ይከብዳል። ይህን ከሆነ እንዴት ልመልስልህ? ቢቀር ነው የሚሻለው። አይ ፐርሰናሊ እሺ በቃ አይመችም። ዝም ብለህ ላሽ ብትሉ እሺ ትመልሳለህ። ቆይ ትንሽ እንትን ላድርገው እስኪ ቆይ ማለት አሁን ለምሳሌ ይሄ ምን መሰለህ ያው በግራው የተሰቀለው ወንበዴ አይተሃል? እሱን በቃ ታሪኩ እዛ ጋር ነው የሚሄደው። ሬኒ እኮ አገባኝ ማለት በቃ ያንን ታይም ላይ አሁን እኮ ምን መሰለህ ጌችዬ፣ እኔ አሁን ክርስቲያን ነበርኩ ብዬሻለሁ። አሁን ክርስቲያን ምን እንደሚያደርግ ታውቃለህ? ሞር እያንዳንዱ ሙመንት ሮማንቲክ ያደርገዋል። የጅራፍ ንቅሳት፣ እኛን የመውደድ፣ የዘላለም ምትራት፣ የሳዶቅ ፋሪስ፣ ያለማመን ደባ ምናምን ይህን ግጥም ታውቀዋለህ? ይህን ግጥም በጣም በቃ ገባህ? አንተ የተመታ ልጅ ነህ። በቃ የምሬን ጌታ አምላክ ለእኔ ሲል ሰው ሆኖ ተርቦ ተጠምቶ 40 ቀን 40 ሌሊት በበረሃ ተሰዶ በሴጣን ለእኔ ሲል ተፈትኖ በጴንጤናዊው በጲላጦስ ዘመን መከራን፣ ስቃይን፣ ቸነፈርን ለእኔ ተቀብሎ የሾህ አክሊል ጭንቅላቱ ላይ ተሰክቶበት ደሙ እንደ ጎርፍ እየፈሰሰ በመስቀል ላይ ተቸነከረ ለእኔ ብሎ የማይሆነው ታዲያ እኮ ነው ታዲያ ከሞን አንተ አሁን እንዲህ ምን ሆነ ነው እንዲህ እንዴት ማለት አሁን ለምሳሌ እሺ ቆይ እኔ አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስ ማለት ነው እግዚአብሔር እንደማያድነው ያውቅ ነበር? ከምን ከሞት ማለት ራሱ ነፍሱን ሊሰጥ ስለፈለገ ነው እኮ ገባኝ። ግን እግዚአብሔር እንደማያድነው ያውቅ ነበር ኢየሱስ? ኦፍ ኮርስ ያ። ታዲያ ለምንድን ነው አድነኝ ብሎ ሲለምን የነበረው?
ትንሽ አይ ማለት የተሸከመው ኃጢአት ስለበዛ እሱ ምክንያቱም እነሆ የዓለምን ኃጢአት ብዙ ኃጢአት ስለተሸከመ ማለት ነው። ኖ አይደለም። እንደማያድነው ያውቃል አይደለ? ቢጸልይ እንደማያድነው ካወቀ ለምንድን ነው አድነኝ ብሎ የሚጸልየው? ማለት በቃ ያውቃል እኮ እንደማያድነው ማለት ዝም ብሎ ምንም ስሜት የማይሰጥ ነገር ነው። እንዴት እንደማለት መሰለ ጌች አንተ እንትን ብለህ ይሄ ስልክ የሆነ ድንጋይ ጋር ሄደክ እንደው አንተ እንደምታረግልኝ አውቃለሁ ምናምን እያልክ ስትጃጃል ማለት ነው። እንደማያረግልህ እኮ ታውቃለህ። እሱ እንደማያድነው ካወቀ ለምን እንትን ነው ጃዬ ለምሳሌ ከተሸከመው ኃጢአት ምክንያቱም ትንቢተ ኢሳይያስ ላይ ሲናገር ደዌያችንን ኃጢአታችንን ተሸከመ ይላል እኮ። ይሸከም ቢሸከምም እንደማያድነው ያውቃል አይደል? ኦፍ ኮርስ ያ እኮ እንደማያድነው ካወቀ ታዲያ ለምንድን ነው አድነኝ ብሎ የሚጠይቀው? እንደማያድነው ያውቃል፣ እንደሚሰቀል እንደሚሞት ያውቃል። ለምንድን ነው ያሁላ እየየ ያሁላ ጩኸት ያሁላ ጸሎት? በቃ ምንም እኮ ይሄ ጥቅም የሌለው ነገር ነው። ምክንያቱም ያውቀዋል። ጸሎት ቢጸለይ ጸሎቱን እንደማይሰማለት ያውቃል። ቢጮህም ጩኸቱ እንደማይሰማለት ያውቃል። አድነኝም ቢል እንደማያድነው ያውቃል። ኢቨን ራሱ መስቀል ላይ ሆኖ እንደሚተው ያውቃል። ለምን ተውከኝ ብሎ ይጠይቀዋል። ለምን ያ እኮ አሁን እኮ በስጋው ስለሆነ አሁን ማለት ተጨነቀ፣ ተራበ ይለናል መጽሐፍ ቅዱስ። ስጋው ማን ነው? ስጋው ማን ነው ማለት ሰው የሆነው ያው ስጋው ማለት ነው እኮ። ከአምላክነቱ ነጣጠልኳ በስጋው ነው ትላለህ። በስጋውም ቢሆን አያውቅም ማለት ነው እንደማያድነው ያውቃል። ግን የተሸከመውት ማለት አሁን ለምሳሌ አንድ ኃጢአት ስትሰራ አስባል እኮ ኃጢአት ይሸከም። ኃጢአትን ቢሸከም ይህን እውቀቱን ያጠፋበታል ማለት እንደማያድነው አያውቅም። አጠፋበት ኃጢአቱ። እሺ በቃ ሌላ ጥያቄ ጠይቅ። በቃ እኔ ጌች ወላሂ አምልጥ ጌች ወላሂ እኔ አንድ ነገር ልንገርህ ጌች፣ እኔ እስቲል ነው ዛሬ ላይ ነው የምነግርህ ማለት ነው። ለክርስትና በጣም የሚገርም ፍቅር አለኝ ወላሂ ነው የምልህ ማለት ነው። አብሶ ለኦርቶዶክስ ቸርች፣ ምክንያቱም ከልጅነቴ ጀምሮ ያደግኩበት ነው። ቤተ መቅደሱ፣ ጽናጽኑ፣ ወረቡ፣ የቄሶቹ ዝማሬ፣ ጥምቀት፣ መስቀል፣ ይሄ ሁላ ነገር የምሬን ነው የምልህ። ግን ውሸት ነው በቃ ውሸት ነው። እሱን ነው የምልህ እኔ ወላሂ ጌቻ አምልጥ ና ወደ እስልምና ላይ ጥያቄ አነሱ ከተባለ ምንድን ነው የሚያነሱት? ነቢዩ መሐመድ እኮ የ9 ዓመት ህፃን ልጅ አግብቶ እንዴት ነው ይሄ ሰውዬ ነቢይ የሚሆነው? አንድ እሳቸው 9 ሚስት አግብተው ሌሎቻችሁን 4 2። ሌላ ጥያቄ አላችሁ? በቃ ትልቅ እስልምና ላይ የሚነሳው ጥያቄ ይሄ ነው። በቃ ማለት አሁን ለምሳሌ እኮ አሁን እሺ አሁን አንተ አሁን ለምሳሌ ማለት ነው ግን ማለት እኔ እየነገርኩ ያለው መልስ ብትቀበል እኮ አሁን በስጋው ብዙ ነገር እንተደረገ። አሁን አንተ በስጋው አያውቅም ወይ? ይቅርብኝ እኮ አልክ አንተ። ይቅርብኝ ብለህ ተውከው እኮ። እኔ እኮ እያወራሁ ይቅርብኝ አልኩ ያው እንትን እንዳላባላሸው ብዬ ነው እኮ። ስለዚህ መማር አለብህ ከዛ ነገር ላይ። ስለዚህ እኔ አሁን ካልመለስክ ብዬ እንትን አልልህም። በቃ እስከምችለው ድረስ ታወራለህ። የማችለውን ነገር ደግሞ ትተወዋለህ ወይ ደግሞ ለማወቅ ትሞክራለህ። ገባህ ያልኩ ነገር እኔ ያጨናነቅኩ አይደለም። እና እኔ እስልምና ሃይማኖት ላይክ እስልምና ማለት ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን የምትገዛበት መንገድ ነው። ቃሉ አረብኛ ነው። እሺ እስልምና በቃ አምላክን የምትታዘዝበት። ሙስሊም ማለት ደግሞ የዓለማቱን ጌታ የዓለማቱን ፈጣሪ መታዘዝ ማለት የሚታዘዝ ሰው ያንን ፈጣሪ የሚታዘዝ ሰው ሙስሊም ይባላል። በቃ አረብኛ ቃል ነው። ኢየሱስም ሲታዘዝ ነበረ፣ ሙሴም ሲታዘዝ ነበረ። ሁሉም ሰዎች ሲታዘዙ ነበሩ። ነቢያቶች ከጥንት ጀምሮ ሲታዘዙ ነበር። ዳት ዘ ፖይንት። ለዛ ነው ሙስሊም ናቸው የምንለው። ገባካ? ችግር የለም ካሜራ እና አንተ እነሱ እንደታዘዙ ታዘዝ ነው። ዳት ዘ ፖይንት። ላይክ በዚህ ዘመን ነቢዩ መሐመድ ወደ ምድር የመጡበት ከአላህ የተላኩበት ምክንያት ይሄ ነው። በቃ የሰው ልጆችን ይህንን አምላክ ወደ መገዛት ጥሪ ለማቅረብ ነው። ዳት ፖይንት። ሌላ ነገር የለውም። ፍትሃዊ በሆነ መንገድ እኮ እኔ እኮ አሁን ለምሳሌ እኔ ጥያቄ አልመለስኩልህም ማለት እኮ ነገርኩህ። እኔ አልመለስኩልህም መልስ የላቸውም ማለት አይደለም እያልኩህ እኔ መልስ የለክም ብዬ እኮ እንትን አላልኩክም። ሄዳ አጥንተህ እኮ ተምረህ ከሆነ ነው ያልኩህ። እኔ ምን አልኩህ? መልስ የለክም ብዬ እንትን አልኩህ አይደለም። አሁን እኔ ለምሳሌ መልስ የለኝም ማለት የለም ማለት አይደለም። አሁን እንዴት ነው
በቃ እኔ የቻልኩልን አይደል የመለስኩልን እኮ ገባኝ። እኔ እኮ ምንም አላልኩክም እኮ እኔ ከዛ በቀጣይ ደግሞ እኔ ያገኘሁትን ነገር እንትን አልኩክ ነገርኩክ። ችግር አለው? እሱ ልክ ነህ። ባይዘው እኮ አሁን እኮ ለምሳሌ እኔ ማምንበት ነው እንደዚህ። አሁን እኔ አሁን ለምሳሌ የምናምነው ይሄን ነው። ያው እንደዚህ ባልፈሳ እናንተ አብዝተህ እሺ፣ እስቲ ቆይ አንድ ከባድ ጥያቄ እስልምና ላይ ጠይቀኝ፣ የማይዋጥልክ ነገር በቃ ከባድ የምትለውን ጥያቄ እስቲ ተፈታተነኝ እስቲ። ከባድ ጥያቄ ማለት በቃ እስልምና ላይ ሰምተከው ይሄንን ነገር ሰምቼ በቃ እኔ ማመን አልቻልኩም፣ በቃ እንዴት ነው እንደዚህ የሚያምኑት ሙስሊሞች ምናምን ያልከው? አንድ ጥያቄ ጠይቀኝ። አይ እኔ ለምን ጠይቃለሁ? አንተ ጠይቀኝ። እኔ ጥያቄ እኔ ምንም ጥያቄ የለኝም። እኔማ ጥያቄዎቼን ሁላ ተሽኮርመመክ ጨረስካቸው። አይ መልሼ እልሃለሁ። ባይዘው የተሽኮርመ አትበል። ይንቅርብኝ እንዝለለው ስትል አይደል እንዴ ከረምኩ? አይ የከበደኝን የቻልኩልን መለስኩልህ፣ የከበደኝን ደግሞ ተውኩት። ሁሉ ነገር ላይ መልስ አለኝ አላልኩም። እሺ አንተ በአሁን ሰዓት ከምን ጋር ነው እያወራክ ያለከው? ከአንተ ጋር ነው እኮ። ከምን ጋር? ከማን ጋር አይደለም ያልኩ፣ ከምን ጋር? ጌቹ ምርባ አከቤ ወይነረ አንዴ ሶሪ የሆነ ነገር ልጠይቅ ነው። እሺ ኤኒዌይስ በቃ ይብቃኝ። እኔ ለማንኛውም አመሰግናለሁ። አይቺንማ መልስልኝ። ከምን ጋር ነው እያወራክ ያለከው? ከአንተ ጋር ነው። ከምን ጋር ነው ስትል? ከማን ጋር አላልኩም። ከምን ጋር? ከምን ጋር ስትል ከስልክ ጋር ልበል? እንደዛ ነው። አንተ አሁን ከምን ጋር እያወራክ ነው ያለከው? እያወራክ ነው አይደለም? ከአንተ ጋር ነው እያወራ ያለሁት በስልክ አማካኝነት። እሺ ከማን ጋር ነው እያወራክ ያለከው? ከጃ ጋር። ከምን ጋር ነው እያወራክ ያለከው? ሰው ከሰው ጋር ነው እያወራክ ያለከው? እኔስ ከማን ጋር ነው እያወራ ያለሁት? አንተም ከኔ ጋር። ኦኬ ከምን ጋር ነው የማወራው? ከሰው ጋር ነው አንተም እያወራ ያለው። እሺ ምን ከምን ጋር ነው እያወራ ያለው? ሰው ከሰው ጋር። ቴንክ ዩ። አብና ወልድ ሲያወሩ ማንና ማን አወሩ ነው የምንለው? ኧረ አንተ አትሽኮረ መመለስ። ማንና ማን አወሩ ነው የምንለው? እሺ አምላክ ከአምላክ ጋር አወራሽ በፐርሰን አው ባካል ምን ከምን ጋር? ምን አምላክ ከአምላክ ጋር አወራ። ቴንክ ዩ። ጨርሰናል እኮ። ሌላ ሀሳብ እንደዛ ነው እኛ እኮ እንደዛ ነው ምናምን። ያው ኦኬ አምላክና አምላክ ያወራሉ ብለህ ታምናለህ? አዎ ማሻአላ። አብ ለምሳሌ ከወልድ ጋር። ኦኬ እሺ አሁን ለምሳሌ ልንገርክማ፣ አብና ወልድ ለምሳሌ ሲያወሩ፣ ለምሳሌ አብ ከወልድ ጋር ሲያወራ የምወደው ልጅ ይህ ነው ይለዋል አይደል? ይለዋል። ኦኬ ይሄንን አምላክ ይሄንን የሚያወራው አምላክ ወልድ ነው ወይስ ሌላ አምላክ ነው? ሌላ አምላክ። ኦ ከወልድ ሌላ አምላክ? አዎ በአካል የተለየ እኮ በአምላክነት ከወልድ የተለየ ሌላ አምላክ ነው ወይስ ወልዱ ራሱ ነው? ወልድ ራሱ ነው በአምላክነት የሚያወራው ወይስ ሌላ አምላክ? ሌላ አምላክ አልኩ እኮ። ወልድ ማለት ሌላ ራሱ ነው፣ 1%። ማሻአላ። ስለዚህ አንተ ከወልድ ሌላ የምታመልከው አምላክ አለክ ማለት ነው? ያ አምልኮ ሲባል አንድ መለኮታዊ ባህሪ ከዛ አንድ መለኮታዊ ባህሪ የተነሳ ነው እኮ። ከወልድ ሌላ የምታመልከው አምላክ አለ? ማለት ወልድም አብም መንፈስ ቅዱስም እናመልካለን እኮ፣ ሶስቱን ማለት ነው። እሺ እንትን ወልድ አሁን አምላክ ነው አይደለም? ወልድ አምላክ ነው። እሱን የሚተካከለው አምላክ አለ? ሌላ አምላክ? አብ። ማሻአላ። በቃ ጌቺ ይብቃ በእናትህ። እኔ ከዚህ በላይ እንትን አይደለም። ጥሩ ጊዜ ነበረ። እሺ በቃ አይ እኔ አንድ ልጠይቅህ። እኔም በቃ የሆነ ጥያቄ መጣልኝ። ጠይቀኝ። እሺ አሁን ለምሳሌ አሁን ነብዩ በህይወት አሉ ወይስ የሉም?
ነብዩ ላይክ ማንም ሰው እንደሚሞተው ሞተዋል። እሺ ለምን እሳቸው ላይ ሰላት የምታወርዱት ታዲያ? ያው ስለታዘዝን ነው እኮ ወደ ሞተ ሰው ነው ሰላት የምታወርዱት ወይ ብዬ ነው። ያው እኮ ታዘን ነው። ያንን ነገር ደግሞ አላህ እንዲሰሙት ያረጋል አላህ ማለት ነው እኮ። አሁን ወደ ሞተ ሰው ነው ሰላት የምታደርጉት ነው? ሰለዋት ምን ማለት ነው? ጸሎት ኧረ ጸሎት አናረግም ሀቢቢ። እኛ ከአላህ ሌላ እሳቸው በህይወት ራሱ እያሉ ለእሳቸው ጸሎት አይደረግም እኮ። ሰላዋት ማለት ጸሎት አይደለም። እሺ በቃ የኔ ስህተት ነው ማለት። ላስረዳክ ሰለዋት ምን እንደሆነ? እሺ አስረዳኝ። እሱ ነሽ። በቃ እኛ በእሳቸው ላይ ሰላም እናወርዳለን። ሰላም በእርሳቸው ላይ ይሁን እያለን ማለት ነው። ገባካ? ኦኬ እሺ። ስለዚህ አሁን ለምሳሌ አንድ ሰው ነብዩ መሐመድ ሳያምን ሙስሊም መሆን ይችላል እኮ። የትኛውን ሙስሊም ማለት የትኛው ስትል ሌላ ሙስሊም አለ? አይ በነብዩ መሐመድ በኩል የመጣ ዲን አለ። በእሳቸው በኩል ሌላ የመጣ የእስልምና ካለ ንገረኝና እናወራበት። ማለት የትኛውን ነው? በእሳቸው በኩል የመጣ አሁን በእሳቸው በኩል የመጣ አይደል እኮ። በእሳቸው በኩል ከመጣ እሳቸውን እንዴት ነው ስኬፕ አድርገህ የምትቀበለው? ማታውን ከእሳቸው ሌላ ነብይ የተላከ ቢኖር ኦኬ እሺ ሜቢ ኮንሲደር እናደርገዋለን። ገባህ አይደለ? ምክንያቱም እንደዚህ አይነትም ከእሳቸው ውጭ ይሄን አይነት እስልምና አለ ምናምን ትላለህ። ግን እሳቸው ነው እስልምና ዲንን ይዘውልን መጥተው እስልምናን እየሰበኩ ነው ያለው። ገባህ ካለ መጀመሪያ ያንን እስልምና ስትቀበለው እኮ ከማን የተቀበልከው ነው መጀመሪያ ጥያቄው እኮ። ለምሳሌ አንድ ሰው በነብዩ መሐመድ ባያምን ደግሞ በአላህ ብቻ አምናለሁ ቢል ሙስሊም መሆን አይችልም ማለት ነው። አላህን ኬት አምጥቶት እንዴ? በነቢያቶች የተናገረ አይደለም አላህ እኮ። ገባኝ። ያንን በነቢያቶች መነገሩንም ኬት ነው ያመጣው እንዴ? ነቢያቶች ሁሉ መጽሐፍ ነበራቸው አይደል እኮ። ከየትኛው መጽሐፍ? እሺ አሁን ለምሳሌ ስለዛውን በቃ መሰረት ነው ማለት ነው በነብዩ መሐመድ። እሺ እኔ አሁን መሰረት ነው ብዬ ግግም አላልኩብህም። ግን አሁን አንድ ሰው አላህን ማወቅ ፈለገ፣ እንዴት ነው የሚያውቀው? እስቲ ጥያቄ ልጠይቅህ። ማለት አላህን እንዴት ያለ አሁን ለምሳሌ አንድ ሰው አላህን ማወቅ ፈለገና አላህን ለማወቅ ምንድነው ማድረግ ያለበት እኮ? አላህን ለማወቅ አሁን ለምሳሌ ቆይ አንዴ ጌች 5 ሰከንድ ስጠኝ። ቆይ አንዴ ጌች እሰማለሁ ወይ ትሰማለህ? እሰማለሁ። እንትን አህያዋ ታብሌት ይዛ ነበርና ታብሌቷን የምትጠቀምበት ሰዓት ጨርሳ ነበር። ስለዚህ መቀማት አለብኝ። ለቀማት ሂጂ። እሺ እኔ አሁን ስለ አላህ ማወቅ ፈለኩኝ። ስለ አላህ ማወቅ ከፈለኩ ምንድነው የማደርገው? ማለት ቁርአን ማንበብ። ኦኬ ቁርአንን ለምንድን ነው የማነበው? ስለ አምላክ ለማወቅ። ኦኬ ስለዚህ ቁርአን ስለ አምላክ እንዳውቅ እንደሚረዳኝ በምን አወቁ? እኮ ነቢያቶች ስለሰበኩት ብዬ እኮ ነው እኮ። ቁርአንን ደግሞ ለኛ የሰጡን ነብይ ማን ናቸው? እሺ አሁን በቃ በአጭሩ በቃ ስለዚህ አሁን በቃ እያልከኝ ነው እና ጨርስ። ወዴት ነው ባጭሩ የምትለው? እና ጨርስ። መልስ አሁን ለምሳሌ ሰው በነብዩ መሐመድ ማመን አለበት ነው ግዴታ
አይደለም። አይ ሳታምን መሆንም አችልም። ምክንያቱም አንድ ሰው ስለ አላህ ማመን ከፈለገ ቁርአንን ማንበብ አለበት። ቁርአንን ደግሞ የሚያነበው የአምላክ ቃል ነው ብሎ ነው። የአምላክ ቃል ነው ብሎ ሲያነብ ምንጩ ከየት ነው የመጣው ብሎ ሲያምን ላይ አላህ በነብዩ መሐመድ በኩል ለሰው ልጆች የሰጠው መጽሐፍ ነው። ገባህ አይደል? ላይ ካለ እሳቸው ማስወጣታችን ካልሆን ብሮክን ነው የሚሆንበት ቼኑ ማለት ነው። ገባህ አይደል? ስለዚህ ነብዩ መሐመድ ይህንን መጽሐፍ ከአላህ ተልኮ ለኛ ይዘውልን እንደመጡ መረዳት ማመን መቻል አለበት። ካላመንክማ እሳቸው ይዘው አልመጡም ብለህ ካሰብክማ መጽሐፉ ላይ የምትፈልግበት ምንም አይነት ምክንያት የለም ማለት። ነብዩ መሐመድን ሳያምኑ እስልምና መቀበል ምንም ስሜት የማይሰጥ ነገር መሆኑን ላስረዳክ ብዬ ነው ሀቢቢ። እሺ በቃ አመሰግናለሁ። በቃ ችግር የለውም። ተመለሰልክ? አዎ ቴንኪው። እስልምና እንድትቀበል ያስገደደክ ሰው አለ? እሺ በቃ ይመችል። ያስገደደክ ሰው አለ? ቻው ቻው። አንተ ደግሞ እቺን ቆርጠ ጭራሽ ሻዳ አስይዟል ልትለኝ ነው አንተ? ቀይ የሚቆርጡ ሰዎች አሉ አይደለም? ያስገደደክ ሰው አለ እስልምናን እንድትቀበል? እነ ቆርጠሽ ላኪላቸው ታች አሉ ስማ። ስለዚህ አንተ በአንተ ማን ፖለቲካ ይሰራል? ጌቻ አንተ ለራስህ ከአንድ ፍሬ ልጅ ምስኪን እንዴት ፖለቲካ በዛበታል። እንኳን አንተ እኔ ራሱ ፖለቲካ አይሰራብኝም ሀቢቢ። እሺ አይ ሪካርድ ባበዛበት ጊዜ እንደዚህ ሆነ ጥሩ አይደለም ብዬ ነው። አዎ ግን የሆነ ሃይማኖት ግን እኔ ምን አገባኝ እንደፈለገ የሆነ አይነት ሃይማኖት ጥሩ አይደለም። እውነት ለየአንዳንዱ ሃይማኖት እኔ አንድ ነገር ልንገርህ፣ ወላሂ ነው የምነግርህ ማለት ነው። አንዳንዴ ሰው እኔ ስለ እስልምና ባይሰማ እላለሁ። ምክንያቱም ከሰማክ ትጠየቅበታለህ። አላህ የቂያማ ቀን ለምን አልተገዛኝም ብሎ ይጠይቅሃል። ገባክ አይደለ? እና ለዛ ነገር ምክንያት ማጣት ራሱ ከባዱ ነገር ነው። ክርስትና ሃይማኖትን ጭንቅላትን ኒውትራል አድርገህ እንትን ለማለት ሞክር፣ ለማጥናት ሞክር። ገባክ አይደለ? እንኳን አንተ መተህ ስለ ክርስትና ልትሰብከን ይቅርና ከክርስቲያኖች ጋር ራሱ ብዙ ያልጨረሳችሁት ነገር አለ። አሁን እንደማይተከው ከሆነ ጴንጤ ከጴንጤ ጋር የሚገርም ክርክር ይከራከራሉ። እና ይሁን በጣም ክሪቲካል በሆኑ ነገሮች ስለ ነገረ ድህነት ክርክር አለ። ስለ ነገረ ድህነት ነገር ወሳኝ ነገር ኦርቶዶክስ ከጴንጤ ጋር እንዴ! እኔ አሁን ባለፈው የእናንተ አስተማሪ ጮክ ብሎ ኦርቶዶክሶች የሚያመልኩት ኢየሱስ ያጋንንቱ ምንድነው? ያጋንንት ነው ያጋንንቱ ኢየሱስ የሚያመልኳት ማርያም የሚያምኗት እቺ አጋንንታዊዋ ምናምን እያለ ይጮሃል። በጣም ነው የሚያስደነግጥ። እና አጥና እኛ አምላካችን አላህ በቁርአን ምን ይለናል መሰለህ? የሚገርም ነገር ነገርክ ጃይ። አሁን እኮ ያነሳው ሀሳብ እናንተ ጋርም እኮ ያለ ነው። ለምሳሌ ማለት እኛ ጋር በሎጂክ አናወራም። በሎጂክ አይደለም እናወራው እኛ ጋር ያው አትወያዩም እንጂ ባይዘው እኮ እነሱም እናንተን አይቀበሉም። ኖ ሎጂክ እኔ አሁን አንድ ነገር ልንገርክማ። እኔ ይሄው ሀቅ ነው የምነግረው። ወሃብያ አይደለሁም፣ አህባሽ አይደለሁም፣ ምንም አይደለሁም። ገባካ? እኔ ምንድነኝ? አምላካችን አላህ ለእናንተ የደነገግኩላችሁ ዲን ያለን ወሃብያ አይደለም፣ አህባሻ አይደለም፣ ወይ አብሾ አይደለም፣ ወይ ሌላ አይደለም። ኢስላም ዲናችሁ ኢስላም ነው ብሎናል። እናንተ ደግሞ ምንድናችሁ ብሎናል? ሙስሊም። ሙስሊም ማለት ምንድነው? አሁን ለምሳሌ ዲኖሚኔሽን ልዩነት ምን ታደርጋለህ? ዲኖሚኔሽን ልዩነት እኮ የኛን ልነግርህ እኮ ነው። የኛን ልንገርህ። እኛ ምንድነን? ቁርአንን እንቀበላለን፣ ሳሂህ ሐዲስ እንቀበላለን። ገባህ አይደል? ይሄን ቁርአንና ይሄን ሐዲስ ደግሞ ሰለፎች በተረዱበት መንገድ እንረዳለን። ዛሲት ይሄ ነው ፖይንቱ። አላህ ምን እንዳለን ታውቃለህ? እንደዚህ ነው አለመግባባት ሲፈጠር ወደ አላህና ወደ ነብዩ ቃል ተመለሱ ነው የተባለው። ገባህ? ልክ ያው እኛ ጋር አለመግባባት ቢፈጠር ምን እንደምናደርግ ታውቃለህ? ላይክ ይሄንን ነገሮች ሰለፎች እንዴት ተረዱት? ገባህ አይደለ? እንዴት ነው ያስረዱት ብለን ወደዛ ነው የምንመለሰው። መረጃ አለ። ማንም ሰው በሎጂክ ሊያስረዳ ሊፈነዳ ምናምን ነገር አይሞልም፣ አይቻልም። እንደዚህ በቃ የተቀመጠ ዶክመንት የሆነ ነገር አለ። ለምሳሌ አንተ ጴንጤ ነህ፣ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ነው ብለህ የምታምነው አይደለ? ጌች አይ እስልምናዬ
ብቻ ማሻአላ አልሐምዱሊላህ ሙስሊም ስላደረግ ሁላችንንም ሙስሊም አድርገ ይግደለን። እሺ ወይ ጌች ወይ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ነው። እንደ ፕሮቴስታንቶች እና ያው ወደ አንተ አሁን ኦርቶዶክሶች የሚያምኑት ኢየሱስ የተሳሳተ ኢየሱስ ነው ማለት እነሱ አንድ አካል አንድ ባህሪ ነው የሚያምኑት። የተሳሳተ ነው። ስለዚህ የየትኛችሁ ኢየሱስ ነው ትክክል? ለምሳሌ ይሄን አሁን አንድ ሰው ማወቅ ቢፈልግ እንዴት ነው የሚረዳው? ማለት ያው መጽሐፍ ቅዱስ ላይ ያለው ነው። እሺ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ያለው የቱ ጋር ነው? እሱ የቤተ ክርስቲያን አባቶች ያስቀመጡት ነው። ማን ኦቶሪቲውን ሰጣቸው? ኦቶሪቲውን ማን ሰጣቸው? ለምሳሌ አንተ የሰለፎችን አስተምሮ ማን ሰጣቸው ብለህ እኮ እንደዛ ነው የሚሆነው። ከነብዩ መሐመድ ነው የተቀበሉት። የነብዩ መሐመድ ተማሪ ናቸው። ሰለፍ ማለት እኮ እነሱም እኮ የነብዩ መሐመድ ከሐዋርያቶች ነው የተቀበሉት። የቤተ ክርስቲያን አባቶች እኮ የትኛው ሐዋርያ ነው ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብሎ ያመነው? አረ ዛሬ እሺ በቃ ኤኒዌይስ በቃ አንተ ጥርጣሬ ውስጥ ነው ማስገባት አይደለም። እኛ እኮ ያው የሚገርም ጥቅስ ልንገርህ እኮ አላህ ምን አለ መሰለህ፣ በእርሱ ላይ እውቀት የሌለህን ነገር አትከተል። ያ አሁን ለምሳሌ እንደዛ ኤግዛክት ወርድ ባይናገሩም ሀሳቡን ግን ይናገራል። ለምሳሌ ፍጹም ሰው ፍጹም አምላክ ብሎ ያምናል እኮ። ሀሳቡ ካለ ለምን ተለያያችሁ እናንተ? ሀሳቡ ካለ ለምን ተለያያችሁ? ማለት መለያየታችን አሁን ያው ሰዎች ናቸው። አሁን መለያየት ሰው እኮ ግድ ነው። ኖ የእናንተ ሀሳብ እኮ ከሆነ መለየት ይመጣል። የተቀመጠ ሀሳብ ከሆነ እሱ ሀሳብ ላይ ለምን ተለያያችሁ ነው የኔ ፖይንት። የተቀመጠ ማለት በግልጽ አሁን በየጊዜው እነዚህ እኮ በየጊዜው የሚነሱ ትምህርቶች ናቸው እኮ ገባኝ። አሁን የእናንተ ትምህርት ትክክል የእነሱ ትምህርት ትክክል ይሁን እንዴት ነው የምናውቀው? ሐዋርያቶች እና የቤተክርስቲያን አባቶች ባስቀመጡት መሰረት እኮ የተቀመጠ ነገር ካለ ታዲያ የእናንተ ነው የእነሱ ነው ትክክል? የተቀመጠው የማን ነው? የእነሱ ነው የእነሱ? የእናንተ? አሁን ለምንድነው ሁለት እንትኖችም እንትን አስገብተን እንዴ ግል ጠይቀኝ በቃ ተው፣ እንደዚህ ጥሩ አይመጣም። ኖ አይደለም። አንተ እኮ አየህ አይደል? አሁን ምን መሰለህ እናንተ ሁሉ ጊዜ ስትወያዩ በቃ በመሰለኝና በደሳለኝ ነው። ገባክ አይደለ? እና ሞስት ኦፍ ዘ ታይም ምን ይሆን አልመሰለህም? እውነት እኔ እንትን ለማለት አይደለም። ጴንጤዎች ኦርቶዶክሶች የማይመልሱትን ጥያቄ ጠይቋቸዋል። ከዛ ለሱ መልስ ደግሞ ኦርቶዶክሶች ጴንጤዎች የማይመልሱትን ጥያቄ ጠይቋቸዋል። ያ ነው ሁሌ። ገባክ አይደለ? ሌላ ምንም ነገር ሲያደርጉ የተለያየ ቤተ እምነት እኮ ነን። አሁን ጃይ የተለያየ ቤተ እምነት መለያየታችሁ ከየት መጣ ነው እኮ ከየት መጣ ማለት? እሺ ቆይ እኛ ለምሳሌ ኦንሊ ጂሰስ አይደለንም እኛ። አሁን እንዴት ነው አሁን ሰው ኢየሱስ ብሎ ስላመነ ሳይሆን እኛ ኦንሊ ጂሰስ እኮ እንዴት ተለያያችሁ እኮ ነው እኮ እንዴት ተለያያችሁ? በአስተምሮ ጉዳይ ነው የተለያየ ነው እኮ። አስተምሮቱ ከየት መጣ ሀቢቢ? ሰዎች ናቸው አስተምሮ ተነስቶ ይፈለስፋሉ። አሁን ለምሳሌ አንድ እኮ ይሄ ነው አምልክ እኮ ገባኛ። ያንተ ይፈልሰፍ የነሱ ይፈልሰፍ በምን እናውቃለን? መጽሐፍ ቅዱስ ነው ሚዳኛ። መጽሐፍ ቅዱስ እንደሱ አይልም ማለት ማለት አሁን ለምሳሌ አረ እንደው እሺ ቆይ አንተ አሁን ለምሳሌ ማለት አንድ ሰው ተነስቶ አሁን ባለፈው ካሊድ ተነስቶ ቁርአን ብቻ ነው የሚያስፈልገው ብሎ ተናገረ አይደለ? ከዛ ወደማ ተመለሳችሁ እናንተ ወደማ ተመለሳችሁ። የሚገርም ነገር በጣም ሲምፕል ጥያቄ ነው የጠየቀው። እንዴት ነው የምትሰግደው ብለህ ጠይቀው። በቃ ጨረስክ። ቁርአን ብቻ ነው አይደለ አለ። ቁርአን ብቻ ነው ካለ እንዴት ነው የምትሰግደው ብለህ ጠይቀው። መልስ ይኖረው? ያው ኦፍኮርስ ከዚህ በፊት ይሰግዳል መቼስ መልስ ይኖረዋል እሱ። እኔ አላውቅም እሱ እኮ እንደዛ መስገድ ከየት መጣና ነው የሚሰግደው?
ያው ትውፊት ምናምን ካለው በትውፊት በልምምድ ምናምን ሊሆን ይችላል። ከየት አምጥቶት የምን ልምምድ እንዴ? አሁን እሺ ለምሳሌ እኛ አሁን ለምሳሌ ማለት ቸርች ውስጥ እንዘላለን ስንዘምር ማለት ነው። አሁን እሺ ጠይቀኝ፣ አንተ እንዴት ነው የምትሰግደው በለኝ። ምን አንተ ዝም ብለህ ተነጥፈህ የራስን ነገር አውርተህ ነው የምትነሳው? እኛ እንደዛ አይደለም የምንሰግደው። እኛ የምንሰግድበት የራሳችን የምንለው ነገር አንድ አይነት ነው። አሰጋገዳችን እያንዳንዱ ስቴፕ አንድ አይነት ነው። ሙስሊም የተባለ የሚሰግድ ማለት ነው ዓለም ላይ። እሱን ኬታ አመጣከው በለው ሄደክ ወይ አንተ እኔን ጠይቅ። አይ እኮ እንደዚህ አይነት እንትኖች ይነሳሉ፣ ትምህርቶች ይነሳሉ እኮ ነው ያልኩህ። አሁን እናንተ እኮ ይነሳሉ እኮ አሁን አነሳ እኮ እኔ አሁን እኮ ኢማ ማንሳቱን እኮ ደገፍኩልህ። እኔ እኮ አሁን ወደዛ ወደዚህ እኮ አላልኩልም፣ ያው መለስኩልህ። አሁን ካሊድን መድረስ አልፈልግም። አንድ ሰው ቁርአንን ብቻ ነው ማምነው አለ። ኦኬ እንዴት ነው የምሰግደው ብለህ ጠይቀው፣ አይመልስልህም መቼም። ወዶ ሲሆን በግዱ አሁን ለምሳሌ ጃዬ እኛ አሁን በትምህርት ጉዳይ እኮ ትለያያለህ። ምን ታደርጋለህ? እሱ አሁን ቀጥሏል እኮ አሁን ለምሳሌ ካሊድም ቀጥሏል በራሱ አይደለ? አሁን በቃ በሱ ሂደት የራሱን ሰዎች ይዞ በራሱ ኖ እኮ ገባኝ። አሁን ምን መሰለክማ በራሱ የሚባል ነገር የለም አልኩክ። ቅድም ምን አልኩክ? አሁን እንደዚህ ነው። እሺ አሁን ለምሳሌ በኬልቅዶን ጉባኤ ላይ ማለት ኒስጥሮስ ተወግዟል አይደለ? ተወግዟል እሱ። ስለዚህ አሁን እንደዛ አሁን ሰባሊዮስም ተወግዟል አይደለ? ግን ያ እምነት ቆሟል። እነሱ ስለተወገዙ ግን የተወገዙት እነሱ በምን ስታንዳርድ ነው የተወገዙት? በመጽሐፍ ቅዱስ መሰረት ተመዝኖ ነው። ምን በመጽሐፍ ቅዱስ መሰረት? አሁን ለምሳሌ ንስጥሮስ በምን ለምሳሌ ንስጥሮስ ምን አለ? የኢየሱስ ክርስቶስ አምላክነት በስጋው ተውጧል ብሎ አይደል ያወራው? በስጋው ስለተዋጠ ያለ መጽሐፍ ቅዱስ ነው። የኢየሱስ ክርስቶስ አምላክነት በስጋው ተውጧል ብሎ አያስተምርም። ኦኬ እሺ፣ በስጋው መዋጡ አለመዋጡን ክርስቶስ አስተምሯል? መጽሐፍ ቅዱስ ላይ በግልጽ ሁኔታ አለ። የኢየሱስ ክርስቶስን አምላክነት የሚናገሩ ሐዋርያቶች አስተምሯል። በእርግጥ ኖ ስጋው አይ ተውጧል አልተዋጠም የሚለው ነገር ተጽፏል ወይ? ስለመዋጥ ያ ኦልሬዲ ተውጧል ሲባል አሁን እኮ ጃይ አሁን ምንድነው መሰለህ እንደዚህ አይነት ዶክትሪን ማለት አሁን እንዴት ነው ማወቅ ያለብህ? አሁን ሰው ይነሳል ተነስቶ የሆነ ነገር ይላል። አንድ ነገር ልንገርህ እኮ ስማ፣ እኛ ጋር ልዩነቱ እኮ አልኩህ። እኛ ጋር እንደዚህ አይነት ሹባዎች ሲፈጠሩ፣ እንደዚህ አይነት አለመግባባቶች ሲፈጠሩ ምንድነው የታዘዝነው? ወደ አላህና ወደ ነብዩ ቃል ተመለሱን የተባልነው። ይሄ ነገር አልገባህም? ካልገባህ ላስረዳክ። እኔ ገብቶኛል። እኔ አልገባኝም እኮ አላልኩም። ምን ማለት ነው? እሺ ይሄ ወደ አላህና ወደ ነብዩ ቃል ተመለሱ ምን ማለት ነው? እኮ ወደ መጀመሪያው ትምህርት፣ ወደ ትክክለኛው ትምህርት ተመለሱ ማለት ነው። ይህንን ነገር ከዚህ በፊት የነበሩ ሰለፊዎች እንዴት አስረዱት፣ እንዴት ተረዱት የሚለውን ነገር እናይና ያ መረጃ ስላለ በቃ በዛ መረጃ መሰረት እንቀጥላለን። አንተ የራስን ፍልስፍና ብታስገባ ገባ ያልኩ ነገር ግን አሁን ሴባሊዮስም አሪዮስም ሲወገዙ የነበሩ አሁን በሰሞኑ ሀሳብ ማለት ነው መውሊድ ራሷን ቢዳ ነው የሚሉ ሰዎች አሉ አይደለ? እኮ ሲምፕሊ ልቅጀር እሱንም ሲምፕሊ መልስልሃለሁ ጊቺ እነሱ ሰዎች ግን አሁን ለምሳሌ እነሱ ሰዎች ግን አይቆሙም እኮ እንደዛ ስላልክ አሁን እነሱ እናንተ አወገዛችሁ። ታዲያ ምን እኛ አስረና እናስቀምጣችሁ ማለት በቃ እነሱ የምር ቆይ ልነግርህ ነው። አሁን እናንተና እኛ ጋር ልዩነቱ ምን መሰለህ? እነሱ መተው ከኛ ጋር አያወሩም። ገባ አይደለ? አሁን ምንድነው ስለ መውሊድ ሲነሳ ምንድነው ያልኩ ቅድም? ወደ አላህና ወደ ነብዩ ቃል እንመለሳለን። መውሊድን ያከበሩ ሰዎች አሉ ወይ? አክብሩ ብሎ ያዘዙ ሰዎች አሉ ብለን እንጠይቃለን። ማንም ሰው የለም። እነሱም እንደሌለ ያውቃሉ፣ ግን ችግር የለውም ብሎ ነው የሚያከብሩት። ገባ ያልኩ ነገር? ወደዛ ወደ ቁርአንም ስትመለስ አልተባልንም፣ ወደ ሐዲስም ስንመለስ አልተባልንም። አክብሩም አልተባልንም፣ ያከበረም ሰው የለም። ሌላው ደግሞ ትልቁ ፖይንት መውሊድ ነገር ነብዩ መሐመድ ወይ ልመልስልክ ልጨርስልክ ነብዩ መሐመድ ሰኞ ቀን እንደተወለዱ ይታወቃል። ምን ቀን እንደተወለዱ ግን አይታወቅም። የማይታወቅ ነገር በቃ ዝም ብሎ በግምት ነው የሚያከብሩት። ገባ ያልኩ ነገር እኛ ስለዚህ እኛ መውሊድን ቢድዓ ነው ስንል እንዳልኩክ ምንድን ነው ያልነው? ቅድም ምን አልኩክ? እኛ ቁርአንን እንቀበላለን፣ ሐዲስንም እንቀበላለን። ሐዲስን ሰለፎች በተረዱበት መንገድ እንረዳለን፣ ባልተረዱበት መንገድ አንረዳም፣ አንጨምርም፣ አንቀንስም። የሆነ ነገር ሲፈጠር ወደዛ ነው የምንሄደው። ይሄ የራስን ፍልስፍና ምናምን አታስቀምጥ።
ይሄ ነው ልዩነታችን። ኦልሬዲ ዶክመንትድ ሆኖ የተቀመጠ ነገር አለ። ዩጋማ ፖይንት ኒጋ ልክ ነህ ጃዬ፣ እኔ እኮ ገብቶኛል። ግን እኛ ክርስትና ዲኖሚኔሽን ጋር ስትመጣ ምን አይነት ባህሪ ያለ መሰለን? እንደዚህ ማለት የሆነ ነገር ለምሳሌ በቃ አንድ ቤተ እምነት አሁን ሐሰተኛ ነቢያቶች አሉ። እነሱም መጽሐፍ ቅዱስ መሰረት አድርገው ይሄን ጥቅስ አለን ብሎ የራሳቸውን ኮሚኒቲ መስርተው ይሰራሉ። እነሱ አሁን ለምሳሌ ማለት ነው። እነዛ ሰዎች ግን ማን ኦቶሪቲውን የሰጣቸው? ማን ኦቶሪቲውን የሰጣቸው? በራሳቸው ተነስቶ ነው እኮ። ማንም ኦቶሪቲ አልሰጣችሁም። ሰዎች በራሳቸው ተነስቶ ያደርጋሉ ያንን ነገር። እናንተስ በራሳችሁ ላለመነሳታችሁ ምንድነው ማስረጃችሁ? እኮ መጽሐፍ ቅዱስ ይኸው መሰረት ከሆነ አሁን ለምሳሌ መጽሐፍ አሁን ይኸው ቀለል አድርጌ ልንገርህ። ለምሳሌ እኛ ከኦርቶዶክሶች ጋር የምንከራከርበት ማለት ነው። ለምሳሌ አይከኒክ ቬኔሬሽን ይባላል። አሁን ታውቀዋለህ መቼስ አይከኒክ ቬኔሬሽን ምንድነው በአማርኛ? አሁን አይከኒክ ቬኔሬሽን ምን ይላሉ እነሱ? አይከኒክ ቬኔሬሽን መጽሐፍ ቅዱሳዊ ነውና ስለዚህ ይሄ ነገር ፕራክቲስ መደረግ አለበት ይላሉ። ስለዚህ አሁን ምን እናደርጋለን? ሐዋርያቶች አይከኒክ ቬኔሬሽንን አስተምረዋል ወይ ብለን ሄደን እናያለን። ወይ ደግሞ በአጭሩ ስዕል አድኖ የሚባለው ማለት ነው። ከሐዋርያቶች መካከል ለስዕል የሰገደ አለ ወይ? ስዕልን አምልኩ ብሎ ያስተማረ አለ ወይ ብለን ከዛ ትሞግታለህ ማለት ነው። ሰውየው እኮ ላይስማማ ይችላል። ልክ አሁን ለምሳሌ ደብል ስታንዳርድ አድርገን አሁን አንተ ቅድም ምንድን ያልከው ሞሊድ ቢድዓ ነው የሚሉ ሰዎች መጽሐፍ ወደ ሰለፎችና ወደ ሰለፎች ተመልሰን እነሱ ሰለፎች ይሄንን ምን ብለዋል፣ ከዛ ደግሞ የነብዩ ሰሃቦች ይሄንን ምን ብሎ ተናግሮታል የሚለውን ነገር ታየዋል፣ ቼክ ታደርገዋል። ልክ እንደዛው በክርስትናው ዓለም ለምሳሌ መጀመሪያ ምንድነው የሚደረገው? ሐዋርያቶች ስለ ስዕል አድኖ ወይም ለስዕል ስለመስገድ ከዛ ደግሞ አሁን ላይ በቃ ፕራክቲስ የሚደረገው እኛ የምንቃወማቸው ነገሮች በሙሉ ተደርገዋል ወይ ብለን እንጠይቃለን ማለት ነው። ይሄ ነው ባጭሩ። አሁን አንተ የቱ ጋር ነው እንትን የሆነብን? ሰዎች ግን እኔ ምን ነገር በክርስትናው ዓለም አንድ ነገር ተለምዷል። በክርስትናው ዓለም ሰዎች ከሆነ ጊዜ ላይ ተነስቶ በራሳቸው ኦቶሪቲ ብድግ ብሎ የሆነ ነገር ማድረግ ይችላሉ። አሁን ለምሳሌ ኦነር ጂሰሶች ብለን እኛ እንትን የምንለው አለ ባይዘው እነሱ ምን አለውን ተነሱና በሆነ ክፍለ ዘመን ላይ ምን አሉ? ኢየሱስ ክርስቶስ አብ ነው ብሎ ተነሱ። ከዛ ደግሞ በዛ ዘመን ምን አረጉ? አሁን አንተ የመጣከው ሐሳብ አሁን ጥሩ ነው፣ ተመችቶኛል። አሁን የመጣከው ሐሳብ ገባህ አይደለ? አሁን ምንድነው ልነግርህ የምፈልገው ነገር፣ ለምሳሌ አንተ ስንት መጽሐፍ ነው የምትቀበለው? እሱ ቀኖና ነው። ቀኖና ጋር ምን ያገናኛል እኮ? ያን መጽሐፍ ማን ስንት መጽሐፍ ነው የምትቀበለው? እኔ 66 መጽሐፍ ማን ይሰጠክ? ማነው ካኖናይዝ ያደረገልክ? የቤተ ክርስቲያን አባቶች አትናቲዮስ ለምሳሌ አትናቲዮስ 66 መጽሐፍ ብሎ አዎ፣ እርግጠኛ ነህ? አዎ አትናቲዮስ ነው ቀኖናው ነው የቀነነው በዚህ ወይ ደግሞ ያው የአዲስ ኪዳንና የብሉይ ኪዳን ያው ለምሳሌ እኛ ቀኖና ነው ኦልሬዲ። እሺ ለማንኛውም እሺ እሱ ጋር አሁን አትናቲዮስ ነው 66 መጽሐፍን ካኖናይዝ ያደረገው? የምርህ ነው? የምሬ ነው። ምን ነው? እሺ ማን ነው ኦቶሪቲ ነው የሰጠው እኮ? ማለት አትናቲዮስ ለምሳሌ ምንድነው መሰለህ ባጭሩ ኦቶሪቲ ሰጠው ማለት የቤተክርስቲያን አባቶች እኮ ከሐዋርያት ስር ስለተማሩ ኦቶሪቲ ያላቸው እንዴ። ስለዚህ በሐዋርያት ዘመን መጽሐፍ ቅዱስ አልነበረም ማለት ነው? ነበረ፣ ግን ያው ቀኖና እና እንትን የተለያየ ነው እኮ። ማለት መጽሐፍ ቅዱስ የሚባለው መጽሐፍ አይታወቅም ነበረ ማለት ነው በሐዋርያት ዘመን? አይደለም፣ እንደዛ አላልኩም እኔ። ይታወቃል፣ ግን ቀኖና አይደለም። ቀኖና ነበረ 66 73 ተብሎ አልነበረም እኮ። ስንት መጽሐፍ ነበር ሐዋርያቶች የሚቀበሉት እኮ? ሐዋርያቶች ስንት መጽሐፍ ነው የሚቀበሉት ማለት እነሱ በነበሩበት ዘመን? ያው ማለት በዛ ዘመን እኮ እያንዳንዱ ለምሳሌ አረ ቶፒኩን ታሰፋዋለህ። አሁን እኮ ይሄን እንትኑን አንጨርዝም ሀሳቡን። የሆነ ፖይንት ላይ ብረክት ይሻላል በቃ
እኮ ጥሩ እኮ እየተማማር ነው። ያ ጀማ እየተማራችሁ ነው ሁላችሁ። እኔ አሪፍ ነገር እየተማማር ነው። እሺ ያ እኮ ቀኖና እኮ ይሄ ቀኖና ነው። የቤተክርስቲያን አባቶች ቀኖና የሰጡት ነው ማለት ካናናይዝ ማለት እኮ ተሰፍሮ ተለክቶ ማለት ነው ባጭሩ። እሺ ስለዚህ በቃ አትናቴዎስ አይደለም። ኖ አትናቴዎስ አይደለም ሀቢቢ ካኖናይዝ ያደረገው 66ን ከአትናቴዎስ ነው ባይዘው አይደለም። ተሳስተሃል። አይ እኔ በማውቀው እንደዛ ነው። እሺ ይሄንን መረጃ ቼክ አድርግና እናወራበታለን። አትናቴዎስ አይደለም። ሲጀመር አንተ ቸርች ፋዘር ትቀበላለህ እንዴ? ጴንጤ አይደለህ እንዴ? ጴንጤ ቸርች ፋዘር አይቀበልም? ቸርች ፋዘር ትቀበላላችሁ? ያ እንቀበላለን። ኦኬ አትናቴዎስ አንተ ጠቅላላ ያለውን ነገር ትቀበላለህ? እኛ መዝነን ነው ያው የምንቀበለው እንጂ እንቀበላለን። አትናቴዎስን ራሱ አትቀበለውም ሲደብር ሳይሆን አሁን ለምሳሌ የቸርች ፋዘርሶች አሉ። እነዛ ቸርች ፋዘርሶች ለምሳሌ የጻፉት ሁሉ ነገር ለምሳሌ አንደኛው ማለት እንዴት ነው ሁሉም አሁን ለምሳሌ አንተ እንዴት ነው በእስልምና ላስረዳ። ለምሳሌ ተፍሲር የጻፉ ሰዎች አሉ። ተፍሲር ማንም ሰው መጻፍ ይችላል። ተፍሲር ማለት ማብራሪያ ነው። አንድ ሊቃውንት በቃ ስለዛ ነገር ሲረዳ የሚጽፈው ማብራሪያ ነው። ስለ ሊቃውንት ነው የነገርኩ ያለው። ያው ሊቃውንቶች ናቸው። ለምሳሌ ከነዛ ሊቃውንቶች አንዱ ኢየሱስ ተሰቅሏል ብሎ ቢጽፍ ትቀበላለህ? አልቀበልም። ተሰቅሏል ያ ለምን ከቁርአኑ አንፃር ሊሳሳት ይችላል ብዬ ሲጀመር እኮ ኢማም መሰለክ የመቀበል እኮ ግዴታ የለብኝም። ገባክ አይደለ? ሌላውም ቢሆን ማለት ነው። ምክንያቱም ስለ ሊቃውንት ነው እያወራን ያለ ነው። ሊቃውንት ማለት እስልምናን አጥንተው ከዛ ስለ እስልምና የሆነ ኢልም ሲኖራቸው ትልቅ ኢልም ሲኖራቸው ይህን ነገር እንደዚህ ብሎ ከቁርአንና ከሐዲስ ሳይጋጩ ያንን ነገር ያስረዳሉ፣ ማብራሪያ ይሰጣሉ። ማብራሪያ ማለት ለምሳሌ ከሊቃውንቶች መካከል ማለት ነው በማብራሪያቸው ላይ ኢየሱስ ተሰቅሏል ብሎ ቢጽፉ ከዛ ደግሞ ቁርአን ላይ ኢየሱስ አልተሰቀለም አልተገደለም ብሎ የተጻፈ ቢሆን ያ ሊቃውንት ወይ ደግሞ ያ አሊም ለብቻው ምን አርግቷል? ተጻራሪ ሐሳብ ጽፏል አይደለም? ስለዚህ አንድ ሰው ያትቀበለው ማለት ነው። ገብቷል? አሁን እንደ መሰለ አልቀበሉም። ምክንያቱም ምን መሰለህ ጃዬ ቆይ እንደዚህ እምነቴን እሱ ላይ አይደለም የመሰረትኩት። ልክ ነህ። እኛ ለምሳሌ ምን ብለን እናስባለን መሰለህ? ሶላ ስክሪፕቹራ ብለን እናምናለን። ብዙ ሰው የሚረዳውን ኢቭን ፕሮቴስታንቶችም ከዛ ደግሞ ኦርቶዶክሶችም እናንተም ብቻ መጽሐፍ ቅዱስ ብቻ ሲባል ሰዎች እንዴት ነው ይመስላል? እቺ የአማርኛ ብቻ የምትለዋ ሶሎ እና ሶላ የሚል ቃል አለ። ሶሎ ማለት ልክ ነህ። ሶሎ ከተባለ መጽሐፍ ቅዱስ ብቻ ላይ ነው የምንመሰረተው ማለት ነው። ሌላ ነገርን አንቀበልም። ሶላ ስክሪፕቹራ ማለት ግን ምን ማለት መሰለ? ሶላ ስክሪፕቹራ ማለት መጽሐፍ ቅዱስ የበላይ አውቶሪቲ ያለው ከመጽሐፍ ቅዱስ ተጻራሪ ሐሳብ የትኛውም የቤተ ክርስቲያን አባት ከጻፈ አንቀበልም፣ ወይ ደግሞ ኦቶሪቲ አላቸው ብለን አናስብም። ገብቶሃል? ማለት እንደ መጽሐፍ ገባኝ። አሁን እኮ መመሰለክ እንደዚህ ብለህ አስበው እኮ የሃይማኖታችን መሰረቶች አይደሉም። እሺ ቆይ ለምሳሌ ሊቃውንቶች እኛ የሃይማኖታችን መሰረቶች አይደሉም። እሺ በቃ አሁን ለምሳሌ እንደዚህ ብዬ ላስረዳ። ከቁርአንና ከሐዲስ በጣም ፋለብል ሐዲስ አሁን ለምሳሌ ቁርአን ብቻ ነው አይደል? ፋለብል ነው ኢንፋለብል ነው ተብሎ የምታምነው? ያው ሐዲስም እንደዛው ነው የነብዩ ንግግር። ሐዲስ ግን ፋለብል ነው ብሎ ይታመን ይችላል። ሰንታንስ አይደል? ኤክሰፕሽናል ነገር አለው። ያው ማለት ደኢፍ ምናምን ስላለ እንደሱ ልትል ትችላለህ። አሁን ለምሳሌ እኔ በማውቀው ለምሳሌ ተመዝኖ ነው አይደለ? ለምሳሌ በቃ ምንም አይነት ምዘና ማተረብ ተመዝኖ ነው። ሳሂህ ሙስሊም እና ሳሂህ አልቡኻሪ ነው የሁለቱ ሳሂህ እንትን መጽሐፍቶች ናቸው። በቃ ምንም ነገር ግን ከቁርአን እኩል አይደሉም እነሱ እንኳን ማለት ነው። ለምሳሌ ሌሎች የማይቀበሉ አሉ ከእናንተ። አሁን ለምሳሌ ግን ሳሂህ አልቡኻሪ እና ሳሂህ ሙስሊም ላይ ያለው የእነሱ ችግር ነው።
ልክ ነህ። እኛ አሁን ለምሳሌ ሶላ ስክሪፕቹራ ስንል ምን መሰለህ ጃዬ? ሶላ ስክሪፕቹራ ሲባል መጽሐፍ ቅዱስ የበላይነት አለው ከቤተ ክርስቲያን ማለት የቤተክርስቲያን አባቶች የጻፉትን ጽሁፍ የእምነት መገለጫቸውን እንቀበላለን። ግን ምን ማለት ነው? ምን ብለን ነው ምናምነው? የእነሱ ትርጓሜዎች ግን ከመጽሐፍ ቅዱስ ተጻራሪ ከሆኑ ገብተዋል። ከመጽሐፍ ቅዱስ ተቃራኒ ከሆኑ አንቀበላቸውም። ገብተዋል። አንድ ቤተክርስቲያን እኮ ስለዚህ አትናቴዎስ ከመጽሐፍ ቅዱስ ተቃራኒ ሊሆን ይችላል ማለት ነው። አዎ ሊሆን ይችላል። ኦፍ ኮርስ አሁን ግን አትናቴዎስ እንደዛ ነው ብለን አናምን። አትናቴዎስ እንደዛ ነው አላልኩም ምን ይሁን ግን እንዴ መሰለ ቆይ አሁን እንዴ መሰለ ጃይ እንዴ ለምን ነው የሚገርም? አሁን ለምሳሌ ተርቱሊያንን እኮ መጨረሻ ላይ ተርቱሊያን መጨረሻ ላይ ሞንታኒዝም ኦፍ ኮርስ እኔ ግን ተርቱሊያን ሰዎች ባለመረዳት ነው እንጂ ሞንታኒዝም ወደሚባል አይዲያ ነው የመጣው እንጂ አሁን ለምሳሌ ሰው እሱ ተሳስቷል በስተመጨረሻ ማለት ነው። ገብተዋል። አሁን የቤተክርስቲያን አባቶች አይሳሳቱም አንልም፣ ምክንያቱም ኦልሬዲ ሰዎች ናቸው። የማይሳሳትና ትክክለኛ የሆነ እኮ ስለዚህ እምነታቸውን የምመሰረቱት እኮ አሁን አትናቴዎስ 66 መጽሐፉን ሲሰጥቅ እሱ አይደለም የሰጠቅ፣ ግን ከሰጠቅ ሲሰጥቅ ይሳሳት በምንድን ነው የምታውቀው? ይሳሳት ማለት ካኖናይዝ እኮ ነው ያደረገው። ጻፈ አላልኩም። ባይዘው ጻፉ እኮ አይደለም ካኖናይዝ ማለት ካኖናይዝ ሲያደርገው ካኖናይዝ አድርጎ ሲሰጥቅ ካኖናይዝ ሲያደርግ ይሳሳት አይሳሳት በምንድን ነው የምታውቀው? ይሳሳት ማለት ቤተክርስቲያን ትመዝነዋለች። ቤተክርስቲያን ማናት? ያው ማለት ሚዛን የሚያስቀምጥ ማለት ነው እንዴ። እነሱ እኮ ካኖናይዝ አድርጎ ማን ነው ሚዛኑ የሚያስቀምጠው? እኮ ቤተክርስቲያን ማናት ሚዛን የምታስቀምጠው? በምን መስፈርት ነው ሚዛን የምታስቀምጠው? ቤተክርስቲያን ማለት ስለ ሐዋርያቶች የያዙት መጽሐፍ ለምሳሌ እንዴት መሰለ እኛው ለምሳሌ አለል ኪታብ ብለን የምናምናቸው አሉ። እንደ እኛው አሁን ፕሮቴስታንቶች መጣይ አለል ኪታብ ይባላሉ። አለል ኪታብ ማለት የመጽሐፉ ባለቤቶች እግዚአብሔር መጽሐፉ ሰጣቸው። አደከምኩ። ማን ነው የሰጣቸው? አለል ኪታብ ማን ነው የሰጣቸው? አላደከምክም። አንዴ እሺ መልሱን ልመልስልና ከዛ በኋላ ማን ነው የሚለውን ጠይቀኝ። አለል ኪታብ የሚባሉት የመጽሐፉ ባለቤቶች ናቸው። ለምሳሌ የመጽሐፉ ባለቤቶች እነዛ ከመጽሐፉ ባለቤቶች ላይ የተቀበልናቸውን ነገሮች ልክ ነው ብለን 100% ልክ ነው ብለን እናምናለን። ስለዚህ የአይሁድ መጽሐፍ ለምሳሌ የግሪኮች ለምሳሌ ግሪኮች የጻፉት መጽሐፍ ግሪክ ሰብስታንቲያንቱ አለ እና ማሶሪክ ቴክስቱ አለ። ማሶሪክ ቴክስቱን እንቀበላለን። ለምን? የመጽሐፉ ባለቤቶችና የኪዳን ባለቤቶች እነሱ ስለሆኑ ማለት ነው። አትናቴዎስ አሁን ለምሳሌ እነዚህ መጽሐፍቶች የአይሁዳ መጽሐፍቶች ናቸው ብሎ ተቀብሏቸው ሰው ስለሚያውቅ እሱ ዕውቀቱም ስላለው ከዛ አንግል እንቀበላለን እና የመጽሐፉ ባለቤቶችም ደግሞ ይመሰክራሉ። እነማን ናቸው የመጽሐፉ ባለቤቶች? አይሁዳኖች። ኦኬ፣ አይሁዳውያን መጽሐፍ ቅዱስ ሰጥቷቸዋል እንዴ? ያ መጽሐፍን ይዙ ነበር፣ በእጃቸው መጽሐፍ አላቸው፣ ቶራም አላቸው። ያው ቶራ የነሱ ነው ኦልሬዲ። አይ ሌላ ሩቅ ቦታ ይርክጊች ይውቃክ በቃ እባክህ አጥና በደም እሺ፣ ችግር የለውም። አይ አመሰግናለሁ። ምኑን ከምኑ እንዳገናኘከው ጌች ሰዎቹ ራስ ሰለቻቸው መሰለኝ። እስልምና ላይ ነው አልሰለቸንም። አይ አይደለም እንትን ወደ ሌላ ነገር ገባክ ማለት አሁን ቱ ዘ ፖይንት አብረን አሪፍ እያወራን ነው። ምን ታረጋለህ መሰለህ ጌች እስልምና ላይ ጥያቄን ሰብስብና መተክ ጠይቀን የምናውቀው ከሆነ እንመልሳለን፣ የማናውቀው ከሆነ ተምረን እንመልስልሃለን። እሺ ችግር የለውም። ያው እኔ እየጠየቅኩ ነው። ከመስከረም አንድ ጀምሬ እየጠየቅኩ ነው። ሐምሌ ተርሻለሁ። አላህ ቀጥተኛው መንገድ ይምራክ። አሚን አትል። አሚን። ችግር የለውም። ቀጥተኛ እሺ ማሽ አይ ምንም አይደለም። አይ ብዙ ያስፈልጋል ባይዘው ብዙ ቦታ አስሄደኝ። ኦርቶዶክስ ጋር አስኬድከኝ፣ ብዙ ቦታ አስኬድከኝ። ግን የሆነ ማወቅ ያለብህ ነገር አለ አይደለ? ማለት የሆነ ማጥራት ያለብህ ነገር አለ አይደለ? ዛሬ የሆነ ነገር አይተናል። ማጥራት ያለብህ ነገር አለ። ልክ ነህ ባይዘው
አጥራ ማለት እኔ እኮ ስልክ እኮ ብያለሁ አጥራ ማለት አሁን ለምሳሌ እኔ መልስ የለኝም ማለት ሌሎች ሰዎች መልስ የላቸውም ማለት አሁን አንተ ጃዬ መልስ የለህም ማለት ሌላ ሰው መልስ የለውም ማለት አይደለም። ሁሉም ሰው ታዲያ አጥና ያልኩህ ታዲያ ለዛ እኮ ነው መልስ ሊኖር ለዛ ነው። አሁን ለምሳሌ አንዳንድ ሰው አጥና ያልኩህ እኮ ለዛ ነው። ይሄን እንዲህ እኮ አሁን ለምሳሌ ስፔሻሊ ያው የኛ ወገኖችን ታውቃቸዋለህ። እነሱ አሁን ሪካርድ ያደርጉና በቃ ጴንጤ እንደዚህ ነው የሚሉ ነገሮች አሉ። ስለዚህ ከዛ አንግልም ነው ይበሉ አንተ ሀቅን ከፈጣሪ ጋር ጨርስ እንጂ እኔ አሁን አንድ ነገር ልንገር ከዚህ ቲክቶክ ላይ ክርስቲያኖች አብሶ ኦርቶዶክሶች ማለት እዚህ ፖለቲካ ላይ ያለው ልንገር ከኔ ኦርቶዶክሶች ይሄው ስንት ዘመናቸው እኔን እንደሚሉኝ ጃቢር ምንም እውቀት የለውም ይሉኛል። እኔ ይኑረኛ አይጨንቀኝም ለራሴ ነው። ገባ እኔ ያለኝን ነገር ራሴን የማውቀው የሌለኝንም ነገር ራሴን የማውቀው። ግን እነሱ እንደዚህ ይላሉ፣ ጃቢር እንደዚህ ነው ይላሉ። እኔ ለአንድ ቀን መልስ ሰጥቻቸው አላውቅም። ምክንያቱም ሲጀመር እኔ ራሴ ለእነሱ ዲፌንስ አረግ ስጃጃል አልገኝም። አንተ ከአምላክ ጋር ያለህን ሀቅ አስተካክል እንጂ ማንም ሰው ስለ አንተ ምንም ይላል። አንድ የምነግርህ ነገር ከምን አንግል መሰለህ እኔ እንደዛ አልኩ። ለምሳሌ ያው ታውቃለህ መቼስ ይሄ ንጽጽር ዓለም ላይ የሚሰሩ ስፔሻሊ በፕሮቴስታንቱ ዓለም ማለት ነው በጣም ብዙ ዋጋ የሚከፍሉ ሰዎች አሉ ማለት በጣም ብዙ ነገር እና እነሱ ደግሞ እኔ ያው ለምሳሌ ፐርሰናሊ በእኔ ምክንያት እኔ አሁን ሰው እንዲሰደብም አልፈልግም። አሁን አንድ ቪዲዮ ይቆርጡና ፕሮቴስታንቶች እንደዚህ ናቸው ሲል እኔ አሁን በጣም መወዳቸው ፕሮቴስታንቶች አሉ። በቃ ስፔሻሊ በጣም ውለታ ያሉልኝ ሰዎች አሉ። እነዛ ሰዎች አሁን እኔ በሌላ አካል እኔ አሁን እናንተ የዛን ዕልም ተሳደባላችሁ ቢያላስቡ ግን በዛኛው ጎራ ያሉ ሰዎች አሉ። በቃ የሚሳደቡ ሰዎች ስላሉ እነሱን ደግሞ ከዛ አንግል እኔ አሁን ማሳደብም ስለማልፈልግ ገብተዋል። አሁን ከዛ አንግል ነው እኔ መረዳት ያለብህ ማለት ነው። እኛ ወንድሞች አሉ ማለት ጊዜያቸውን ታይማቸውን ጥሩ ነው። ጥንቃቄ መውሰድህ አይከፋም። አሁን የሆነ ጊዜ እንደውም ስትናገር ሰምተህ ነበረ ካስታወስክ ማለት አሁን የሆነ ሰው ለምሳሌ የሆነ ቤት ገብቶ ከዛ የሆነ ሰው ደግሞ አንተ በጣም በቃ የሆነ ዲባንክ የተደረገ ነገር መልሶ እነዛ ደግሞ በቃ በሆነ ሰው በአንድ ሰው ቸልተኝነት ደግሞ የሰውን ልፋት እኔ አሁን ለምሳሌ እዚህ ጋር ሙስሊሞች ሆነው ንጽጽር የሚሰሩ ሰዎች ገቡ መቼስ ይገባል። ሰው ለምሳሌ ንጽጽር ሲሰራ አንብቦ የሆነ ነገር ገብቻለሁ እንትን ከዛ አንግል ጥሩ አይመጣም። ተረድቻለሁ። ቴንክ ዩ። ለማንኛውም እኔ በነገራችን ላይ ፍሬንድሊ ነው ያወራሁህ። እኔ ምንም እንትን አላልኩክም። ዝም ብለን ፍሬንድሊ ነው ያወራ ነው። ግን አንዳንድ ሀሳቦች እንትን ብለናል። እነሱን አጥርተክና እኔ ፍሪ ሁን። እኔ ፍሪ በቃ ኒውትራል ለመሆን ሞክር። ሳይድ አትያዝ። ትረዳዋለህ፣ ይገባሃል ሁሉንም ነገር ይሻላል። ችግር የለውም። እሺ ጃይ አመሰግናለሁ። እኔ ወይስ እሺ አትጥፋ።